علي باردو أوتا متوقع نوتا أوتا متوقع موتا أصلا اللي بتوقع أوتا متوقع أوتا كونه متبار وشاشة هرقنا تاكاتم أنا هرق متبار سيتيو زاريني سبب أنت وشا تمل هرقنا علاقات مرنا ناورزي ጭራሽ አስገብ يقول له متوقع أنت نوارلا يو خالي بارد اللي ميله ها خالي بارد اللي ميله خالي بنين من ينطايا ምንድነው ስለ ስራ አይደል እንዴ ምናወራው እኮ ስለ ስራ ነው የምናወራው ስነ ስርዓት ይዘህ ተቀመጥ እያልኩ እኮ ስነ ስርዓት ያዝ እያልኩ አይደል ለምንድን ነው የሚቀርጸኝ እሺ እኮ ስነ ስርዓት ይዘህ ተቀመጥ እሺ እቀመጣለሁ ስነ ስርዓት ያዝ ዝጋው በሩ ምንም አይነት ነገር እንትን እንዳት አንተ ብታዝን ኑሮ ይጅናተኝ ትላት ነበር ንገረኝ አንተ ምክንያት ነው እንደዚህ ሆነችው አንተ ምክንያት ነው ይኸውልህ ስለሱ መንግስትነት እንድትነግረኝ አይደለም እዚህ የጠራው እኔ ይገላኛል ሰውዬ እኔ ለናቴ ልኑርላት በሽተኛ ናት ነው ካልነገርከኝ ደግሞ እኔ እገላለሁ እዚሁ ሰላም ውድ ቤተሰቦቼ እንደምን አላችሁ እንግዲህ ዛሬ ከወትሮ ለየት ባለ ቪዲዮ ተመልሼ መጥቻለሁ ማለት ነው እንግዲህ የዛሬው ቪዲዮ እኛም ታሪኩን በስልክ ስንሰማው በጣም ደንግጠን ነበር ምንድነው ይሄ ነገር እንደዚህ አይነት ነገርም አለ እንደ የሚያስብል ነገር በጣም ሰምተን ነበርና እኛም ደንግጠን እሷን ለማግኘት አሁን እየሄድን ያለ ነው እንግዲህ እባካችሁ ድረሱልኝ እህቴ በሰው እጅ ነው የምትገኘው ባጎቴ እጆና እየተሰቃየች ነው ያለችው እውነት ይሄ ሰው አጎቷ ነው አይደለም የሚለውንም እሷን በስነ ስርዓት የምታቀው ነገር የለም እኛም የምናቀው ነገር የለም ይሄን የምታቁት ይሄን ቪዲዮ ተከታትላችሁ እስከ መጨረሻው ስትሄዱ ነው እሷን ሄደን እናናግራታለን እህቷ እውነትም በሰው እጅ ነው የምትገኘው ወይስ ደግሞ እህቷ በህይወት አለች የለችም የሚለውን እኛም ምንም የምናቀው ነገር የለም ነገር ግን ይሄን ታሪክ ስንሰማ በጣም ደንግጠን ነበር አሁን እሷን ለማናገር እየሄድን ነው እስቲ አብራችሁን ሁኑና ምንድነው የሚፈጠረው የሚለውን ተከታተሉ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለውን እንግዲህ ከሷ አንደበት እምንሰማ ይሆናል እንግዲህ ከዚህ ቀደም አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ መማሪያ ይሆን ዘንድ ሼር አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣሽ እሺ እንኳን ደህና ቆያችሁ እስቲ ራስሽን አስተዋውቂልን እኔ ሀዊ እባላለሁ መልካም ሀዊ በመጀመሪያ ጥሪና አክብራችሁ ስለያገኛችሁኝ በጣም ደስ ብሎኛል አመሰግናለሁ ምንም ማለት አይደለም ሌላ ማማክረው ማውራው ሰው ስለሌለ ነው እንደዚህ አጣድፌ ጠራችሁና በጣም ረጅም ታሪክ ነው ማለት ውስብስብ ያለ ነገር ነው ምነግርህና እንደምንም ተረድተክ እንድትረዱኝ እንድታግዙኝ ነው የምፈልገው በጣም በቃ ስለጨነቀኝ ሌላው ማውራው ሰው ስለሌለኝ ነው እናንተን ለማናገር መሞከሬ መልካም እንግዲህ ሀዊ አንዴ ወደኛ መተሻልና ያለው ነገር እኛም አንዳንድ ነገሮችን በርግጥ በስልክም አጫውተሽኛል ያለው ነገር ስላመንበትና ጊዜም የማይሰጥ ነገር ስለሆነ ነው ያንቺን ኬዝ አስቀድመን ወደ አንቺ የመጣ ነውና ምንም ነገር ሳትፈሪ ያለው ነገር ከስር መሰረቱ ጀምረሽ ምንድነው የተፈጠረው የሚለውን ንገሪኝ እስቲ እሺ ያው እኔ አንድ እህትና አንድ ወንድም አሉኝ እና በልጅነታችን ነው ቤተሰቦቻችንን ያጣነው እናታችንንም አባታችንን በድንገተኛ ህመም ነው ያጣናቸውና ከጎናችን ሌላ የሚደግፈን የሚያግዘን ሰው የለም ስለዚህ እኔና ወንድሜ ትምህርት እንድንቀጥል እህቴ ትምህርቷን አቆመች የተወሰኑ ስራዎችን መሞካከር ጀመረች ሀረክ ትባላለች እና በጣም ጎበዝ ሴት ናት በጣም ማለት ነውና በደንብ ነው የምትሰራው ለኛ ብላ ብዙ ዋጋ ነው የከፈለችው ብዙ ማለት ነው ስፔሻሊ ለኔ ብዙ ነገር ናት ጓደኛዬም ናት እህቴም ናት ሚስጥረኛዬም ናት ብዙ ነገር ናት በቃ እንደዚህ ከማብራራለ በላይ ብዙ ነገር ናት እሷ ለኔና እዛ የነበርንበት ቦታ ማለት አሰላ ነበር ምን ኖረው እና አሰላ ላይ እንደፈለገችው ተሯሩጣ መስራት ምናምን አልቻለች እና የተሻለ ህይወት እኛን ለማኖር የተሻለ ነገር እንትን ለማድረግ ታስብ ነበር እንደዚህ በመናስብ ሰዓት የሆነ ሰዓት ላይ አጎት እንዳለን እናቅ ነበር አጎት አላችሁ ተብሎ ቤተሰባችን ይነግረን ነበር የእናቴ ወንድም ነው ብለን እንትን ምንለው ግን በጣም የሩቅ ዘመድ ነው ግን በቃ እናቴ ወንድሜ ስለምትለው አጎታችን ነው እኛ ምንለው ግን በጣም የሩቅ ዘመድ ነው አጎታችንም አይደለም በሆነ አጋጣሚ ስልኩን አገኘች
ከዛ በኋላ እሱን ኮንታክት አደረገችው እሱም መለሰላት አወራት ምናምን ከዛ በኋላ እንደዚህ አዲስ አበባ ሄዳ መስራት እንደምትፈልግ እኛን ማገዝ እንደምትፈልግ አሁን ላይ የሚረዳን ሰው እንደሌለ ምናምን አጫወተችው በዚህ አጋጣሚ በቃ እኔ ጋር ነኝ አይነት ነገር መጣ ከሱ በቃ ልሂድ እናንተን ገንዘብ እየላኩ አግዛችኋለሁ ምናምን አለች እኛም የተሻለ ህይወት እዚህ በጣም እየተቸገረች እየለፋች ስለነበረ በቃ እዛ የተሻለ ነገር ይኖራል በሚል ወደ አዲስ አበባ እንድትሄድ ተስማማን ማለት ነው ከዛ በኋላ ተለያይተን ከኛ ጋር ወደ አዲስ አበባ መጣች አዲስ አበባ እሱ ጋር መጣች እሱ ተቀበላት ባጫ ይባላል ኦኬ አጎታችሁ ማለት ነው አዎ አጎታችን ማለት እንዳልኩ አጎታችን ሳይሆን በቃ አጎታችን ነው የምንለው እኛ እና እሱ ጋር መጣች እሱ ጋር ከመጣች በኋላ ገንዘብ ትልክልናለች ምናምን አሪፍ ህይወት መኖር ጀመረች እሷም ከዛ በኋላ ጋርመንት አይነት ነገር ነው እሱ ያለው እዛ ጋርመንት ውስጥ ተቀጥራ እንደምትሰራ ምናምን ታወራኛለች ያው በጣም ነው የምናወራው በየቀኑ ለፍቅረኛ በየቀኑ ነው የምንደዋወለው በየቀኑ ነው የምናወራው እኔ ሙሉዬን እነግራታለሁ እሷም ሙሉዋን ትነግረኛለችና በየቀኑ በቃ የማይቀር ነገር ነው እና እሷ መደዋወልና እናወራለን እና በዛ መሀል ምን ነገረችኝ አጎቴ በጣም ሀብታም እንደሆነ በጣም በቃ ገንዘብ እንዳለው ምናምን ቤቱ በጣም ትልቅ አፓርታማ እንደሆነ ብዙ ሰራተኞች እንዳሉት ምናምን ነገረችኝ ግን ምንድነው የሚሰራው ስራና የሚኖረው ላይፍ አንድ አልሆነላትም ኦኬ እንዳልኩ ጋርመንት ነው የጋርመንት ላይፍ ደግሞ ይታወቃል ይሄን አክል የምትኖርበት እንትን አይደለም ማለት ይሄን አክል ተንደላቀ የምትኖርበት አይደለም ትንሽ ብታገኝ ነው ምናምን እና ያ ነገር ሲሆን ትጠራጠር ጀመረ አጎቴን ማለት ነው ከምን አንፃር ነው እንትን ይሄ ሁሉ ገንዘብ የመጣው ይሄ ሁሉ ምንጭ ምንድነው የሀብቱ ምንጭ ምናምን ማለት ጀመረች እና ለኔም ነገረችኝ ይሄ እንደዚህ ጋርመንት ነው ግን ደግሞ ብዙ ገንዘብ አለው አይነት ነገር ማለት ነው አለችኝ ከዛ በኋላ ያልኩ አጎቴ ባጫ ምን ያደርጋል አካውንት ይከፍትና በሷ ስም ትራንዛክሽን ይጀመራል ማለት ነው ይሄ ትራንዛክሽን ዴይ ቱ ዴይ ነው የሚደረገው ከዛ በኋላ ደግሞ በሺዎች ነው ትራንዛክሽን ወደ አካውንቷ የሚገባው ማለት ነው በየቀኑ ማለት ነው በየቀኑ ይገባል ሲገባም ደግሞ 200,000 300,000 500,000 ምናምን ይገባል አካውንቷ ውስጥ የሷ አካውንት ውስጥ በጣም ስለሚያምናት እንትን አይልም ስለዚህ በሷ ነው የሚያስገባው ከዛ በኋላ አያወጣውም ያን ገንዘብ የተወሰነ ሲፈልግ ምናምን ትራንስፈር አድርጊልኝ ይልካታል ፈርማ ትራንስፈር ታደርግለታለች ምናምን ነገር ማለት ነውና እሱም የሆነው ከሁለት ወር አንዴ በወር አንዴ ምናምን እንደዛ ይጠይቃታል ግን በየቀኑ እንደዛ አይነት እንትን ይገባል ወደሱ አካውንት ቋሚ የሆነ የሚገባ ገንዘብ አለ ማለት ነው ይገባል ማለት ነውና ምን ትለዋለች እህቴና ወንድሜን ማለት ነው ላምጣቸውና እዚህ መኖር ይጀምሩ አዲስ አበባ ማለት ነው እዚህ መኖር ይጀምሩ ኔጋ ብላ ሐሳብ ታቀርብለታለች ግን እሱ አይስማማም በዚህ ሐሳብ አልፈልግም እዛው መርዳት ያለብሽን እዛው ትረጃቸዋለሽ ምናምን ብሎ ይላታል ከዛ በኋላ እሷ እኔን እንትን ትለኛለች በቃ አዲስ አበባ ብትመጪ አዲስ አበባ በጣም በቃ ስለ አዲስ አበባ ታወራኛለችና ስለ አዲስ አበባ ከሷ ጋር በጣም ከማውራት የተነሳ ብዙ ሰፈሮችን እማቃቸው ይመስለኛል ማለት ብዙ ነገር ትነግረኛለች ምናምን የተሻለ ህይወት እንደምኖር አዲስ አበባ መጥቼ አንዳንድ ነገሮችን ማስተካከል እንደምችል ትምህርትም ቢሆን የተሻለ ትምህርት አዲስ አበባ እንዳለ በጣም ነው የምታወራኝ ምናምንና ከዛ የተነሳ እኔ ጋር ጉጉት ተፈጠረ አዲስ አበባ ገብቶ የመኖር አዲስ አበባን የማየት ምናምንና ያ ሁሉ ነገር ተፈጥሮ እምቢ ሲላት እኔን እምቢ ብሎኛል ማለት አልቻለችም ማለት በቃ መምጣታችም እሱ እሺ ስላልፈቀደ እኔ ጋር መምጣታችም ማለቱ ደብሯት ይመስለኛል እንደዛ አላለችኝም አልነገረችኝም ምናምን ነገር ከዛ በኋላ የሆነ ታይም ላይ ደውላልኝ በቃ መምጣት እንዳለብኝ ማለት ነው ካሰላ ወደ አዲስ አበባ እንድመጣ የትራንስፖርቴን ላከችልኝ ከዛ በኋላ ለወንድሜ ግን እዛው እንዲሆን አሰላ ማለት ነው ለምን ታቃለ እንትን ነው ወንድ ልጅ ነው በጣም ተፍተፍ የሚል አይነት ልጅ ነው እና በዚህ ታይም ደግሞ ይሄን አክል ትራንዛክሽን እህቴ አካውንት ላይ እንትን እንደሚል ቢያቅ ይዘን እንጥፋ ምናምን ማለቱ ስለማይቀር እሱ እዛው ይሁን
አንቺ ግን ነይ አለችኝ። ከዛ ትራንስፖርቴን ላከችልኝ። እኔም ትራንስፖርቴን ተቀብዬ ከዛ በኋላ ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ ስመጣ ተቀበለችኝ። ከዛ በኋላ ቤት ተከራይታ ምናምን ነበር የጠበቀችኝ። ቤት ተከራይታ ምናምን አስገባችኝ። ከዛ በኋላ ከተወሰነ ጊዜ በኋላ አብረን እንደምንኖር አሁን ግን እዚሁ የተከራየችልኝ ቤት ውስጥ እየመጣች እንደምትጠይቀኝ ይሄን ነገር ደግሞ ለባጫ እንዳልነገረችው ደስ ስላላለው በቃ መጀመሪያ በስልክ ይሄን ነገር አላጫወተችኝም። ከመጣው በኋላ ነው የነገረች። ደስ ስላላለው በቃ እዛ እንደሆን የተከራየውበት ቤት እንድኖር ከዛ በኋላ እየመጣች ቼክ እንደምታደርገኝ ምናምን ነገረችኝ። እሺ አልኩኝ፣ ተስማማሁኝ። ከዛ በኋላ ቤቴ ገባሁኝ። እዛ እሷም ተመለሰች ማለት ነው። ከኔ ጋር ትንሽ ቆይታ ተመለሰች እዛው። ከዛ በኋላ ህይወት ቀጠለ። እኔም ትምህርቴንም ከዛ ከጎን ደግሞ የተለያዩ ስራዎችንም እየሰራው መኖር ጀመርን። እንዳልኩ እዛው እንዳለውት አሰላ እንዳለውት አሁንም በስልክ እንደዋወላለን፣ በአካልም እንገናኛለን ምናምን ነገር። ከዛ በኋላ ግን እኔ እህቴ ምንም ደብቃኝ አታውቅም። እንዳልኩ ሁልጊዜ ነው በቃ ሚስጥረኛዬ ናት። እኔም ለሷ ሚስጥረኛዋ ነኝ ማለት ያለውን ነገር እንዳለ ትነግረኛለች፣ ተጫውተኛለች፣ ታወራኛለች ምናምን ነገር። ምንም ተደባብቀን አናውቅም። ግን ምን ተፈጠረ መሰለ ይሄ ባጫ ያልኩ አጎቴ ናይት ክለብ አለው። ከዛ በኋላ ደግሞ ገስት ሃውሶች አሉት። ኦኬ። እዛ ገስት ሃውስ ላይ ደግሞ የሚመጡት ሰዎች ብዙ ያረብ ከጋርመንቱ በተጨማሪ ማለት ነው። ከጋርመንቱ በተጨማሪ ማለት ነው። ጋርመንቱ ያው ይሄኛው የሚሰራበትን መሸፈኛ ነው። ማንም አያውቀውም። ያንን እንደሚሰራ ምናምን ማንም አያውቅም። በቃ ይሄን ታዲያ ገስት ሃውስ እንዳለው የተለያዩ ናይት ክለቦች እንዳሉት እንዴት ነው ልታውቁ የቻላችሁት? እኮ ቆይ ልነግርህ ነው ማለት እኔ እንዳልኩ ነው። እህቴ ምንም ደብቃኝ አታውቅም ምናምን። ግን ይሄ ገስት ሃውስ አለው። ከዛ በኋላ ናይት ክለብ አለው። ናይት ክለብ ላይ ደግሞ ብዙ አይነት ነገር ነው የሚደረገው። ከዛ በኋላ ገስት ሃውሱም ሐሺሽ፣ አደንዛዥ እጾች፣ ሺሻዎች ምናምን ብዙ ነገር ይደረጋሉና እዛም የሚመጡ ሰዎች በጣም ባለሀብት የሆኑ ከዛ በኋላ ደግሞ ይሄ አረብ ሀገራት ላይ ያሉ ወንዶች ከዛ በኋላ ይሄ ዱባይ፣ አሜሪካን ምናምን የሚኖሩ ዜጎች ናቸው እዛ መተው የሚያርፉት ማለት ነውና ብዙ አይነት ነገሮች አሉ። ድራግ አለ ምናምን በቃ የሌለ ነገር የለም ማለት ነው እዛ ውስጥ። እና ይሄን ነገር እህቴ ለኔ አልነገረችኝም። ብቻ እንዳልኩክ እያጣራሽ ነበር እንዴት ይሄ ሀብት መጣ በሚለው ማለት በጋርመንት ብቻ እንደዚህ ሊገኝ አይችልም። ብዙ ቤት አለው፣ ብዙ መኪናዎች አሉት፣ ብዙ ነገር አለውና ይሄ ነገር ከምንድን ነው ማለት እንዴት መጣ እንዴት አገኘው ብላ ስታጣራ ያገኘችው ነው ማለት ነው። በጣም እሱ አያውቅም፣ ግን በጣም ታጣራለች። እሱ ስለሚያምናት ትላለች ብሎ አላሰበም። ያንን ነገር ደግሞ አውቃ ለኔ ያልነገረችኝ። የሆነ ቀን እሱ ቤት አይመጣም ነበረ። ከዛ በኋላ እኔ ጋር ደሪ ተባብለን እኔ ጋር ልታደር መጣች። ከዛ በኋላ ቡና ምናምን አፈላልቼ ምናምን ምግብ አዘጋጅቼ ምናምን ነበር የጠበቅኳት። በቃ ሻወር ልግባ ብላ ስልኳን ትታው ገባሽ ማለት ነው። እዛ ታይም ከጓደኛ አለቻት እዚህ አዲስ አበባ ከገባሽ በኋላ ያገኘቻት ማለት ነው። ቴክስት ይደራረጋሉ። እዛ እህቴ ሻወር ቤት ገብታ በቃ ቴክስቱ አልቆም አለ። በጣም ቶሎ ይገባልና ምንድነው ብዬ ሳነሳው ከኔ የምደብቀው ሚስጥር እንደሌለ ስለማቅ አንስቼ ሳነበው ግን ይሄ ሁሉ ነገር አወኩኝ ማለት ነው። ይሄ ሁሉ ነገር አወኩኝ። ከዛ በኋላ ምንም አላልኳትም እህቴንም። አንደኛ በቃ እንዳላውቀው ስለፈለገች ነው ሁሉ ነገር ነግራኝን ካልነገረችኝ እንዳላውቀው ስለፈለገች ነው። ሌላ ደግሞ የብዙ አመት ታላቄ ናት። አስተምራ እዚህ ያደረሰችኝ እሷ ናት። ስለዚህ ልጅ አይደለች። እንደዚህ አድርጊ እንደዚህ አታድርጊ ልላት አልችልም። ስለዚህ ዝም አልኩኝ። ከዛ በኋላ እኔ ጋር ቆይታ ምናምን ሄደች በኋላ ብዙ ጊዜያቶች አለፉ ምናምን እያሳጠርኩ ልንገርብ ነገሮችንና ብዙ ጊዜያቶች አለፉ ምናምን። ከዛ በኋላ የሆነ ቀን እያወራን ፍቅረኛ አላት እና ፍቅረኛ አላት። ይሄ ፍቅረኛዋ የባጫ ጓደኛ ነው። ጓደኛ ሳይሆን ምንድነው የሚባለው ለሱ ይሰራለት ነበር ከዚህ በፊት። አሁን ላይ አቆማልና ከዚህ በፊት ለሱ ይሰራለት ነበር። በቃ ባጫ ጋር በሚመጣበት ታይም ነው ከእህቴ ጋር የተዋወቁት። ከዛ በኋላ በደንብ የተግባቡት ወደ ፍቅርም ህይወት የገቡት ማለት ነው። ስለዚህ ባጫ ጋር ይመጣ ነበረ ምናምን። አሁን ላይ ግን ተጣልተዋል።
ማለት በቃ አንዳንድ ነገር አላስማማቸውም። ከዛ በኋላ ከባጫ ተለያይቷል። ባጫ ይሄንን ነገር ይሄን ግንኙነታቸውን አውቆ እየተስማማ አይደለም ይላታል። ማለት በቃ እንዴት ከሷ ጋር ሆንክ ምናምን ይለኛል። በህትሽ ጋር ካለው ግንኙነት ማለት ነው። አዎ ደስተኛ እንዳልሆነ ይነግራታል። እሱን ትነግረኛለች፣ ለኔም ደስተኛ እንዳልሆነ ምናምን ትነግረኛለችና ቤት መጣ ቡና ፈላልች ምግብ ሰራች ነበር የጠበቅኳት። ከዛ በኋላ ሻወር ልግባ ብላ ገባች። ሻወር ገብታ ስልኳ ላይ በጣም ቴክስት ይገባል። እና በጣም ቴክስት ይገባል። እዚህ ከመጣሽ በኋላ ያገኘቻት ጓደኛ አለቻት እና ከሷ ነው የሚላከው፣ በጣም ይላካልና ምንድነው ብዬ ስልኳን አየሁት ማለት ነው። ስልኳን ሳየው እንዳልኩክ እንዳለ ይሄ ነገርኩ ነገር ነው የተጻፈበት ማለት ነው። ገስት ሃውስ እንዳለው ናይት ክለብ እንዳለው ምናምን ነው የተጻፈውና በጣም ደነገጥኩኝ። እንደዚህ አይነት ነገር አልነገረችኝም። ከዛ በኋላ ደግሞ ግራ ገባኝ። ማለት ምንም ማድረግ አልቻልኩም። እንዳነበብኩትም ልነግራት አልቻልኩም። ማለት ገንዘብ ትልክልን ነበር ምናምንና ምን አሰብኩኝ ለኛ ማለት እኛን ለማስተማር ነው ትምህርቷን ያቆመችው እንዳልኩክና እኛን ለማስተማር እንደገና ሴተኛ ዳሪም ይሆንሽ መሰለኝ። ማለት ግራ ገባኝ። በቃ እንዴት አልነገረችኝም? እንዴት ደበቀችኝ? ከዛ በኋላ ደግሞ ያ ሁሉ ገንዘብ ይገባልኛል የባጫ ነው ምናምን ያለችኝ ውሸት መሰለኝ። እና በቃ ግራ ተጋባ፣ አይምሮዬ በጣም ግራ ተጋባ ምናምን ነገርና እኔም እንደገና እህቴን ለመከታተል ወሰንኩኝ ማለት ነው። ምን አይነት ህይወት ላይ እንዳለች ነው ለምን ልጠይቃት አልችልም። ያልነገረችኝን ነገር ምን ብዬ ጠይቃታለሁ? ምንም እኔና እሷ መሀል ምንም ሚስጥር የለም እና ምን ብዬ ልጠይቃት እችላለሁ? ስለዚህ ይሄን ነገር በቃ በራሴ ተከታትዬ ላውቅ ይገባል ብዬ እሷን መከታተል ጀመርኩኝ ማለት ነው። ስከታተላት ግን ምንም የምታውቀው ነገር የለም፣ ምንም የለም ማለት ነው። እንደዚህ አይነት ነገር ውስጥ እሷ ምን ውስጥም የለችበትም እና ምንም አታውቅም። እንዳልኩ እህቴ ወንድ እንኳን የምታውቅ ሴት አይደለች። ጓደኛ ምናምን ከዚህ በፊት የነበራት ሴት አይደለችም እና ምንም የምታውቅ አይነት ሴት ስላልሆነች በቃ ምንም ላገኝባት አልቻልኩም ማለት ነው። ስለዚህ አሁንም ግራ ተጋባውኝ። ከዛ የሆነ ጊዜ ላይ ስጠይቃት ነገረችኝ ማለት ነው። ከሷ ማለት ጋርመንት ብሎ በድብቅ ግን እንደዚህ አይነት ስራ እንደሚሰራ እና እሱንም ደግሞ ስትከታተለው እንዳወቀች ነገረችኝ። ከዛ በኋላ እዛው እሱ ጋር ባጫ ጋር ይመጣ የነበረ ልጅ ጋር ፍቅር ትጀምራለች። ኦኬ የባጫ ሰራተኛ ማለት ነው። የባጫ ሰራተኛ ማለት ነው። የባጫ ሰራተኛ ነው። ከዛ አይነት ታይም ላይ ባለመግባባት ያባረረዋል። ከዛ በኋላ ከህቴ ጋር ፍቅረኛ ይሆናሉ ማለት ነው። የፍቅር ግንኙነት ይጀምራሉ። እንደዛ ያሉ ከሱ ጋር ይቀጥላሉ ማለት ነው። ከዛ ገስት ሃውስ ውስጥ አንድ አረቢያ ያርፋል። የአረብ ይወዳታል እህቴን። ያንን ደግሞ የምትሰማው ከባጫ ነው። ባጫ ቤት መጥቶ አንድ አረብ እዛ እንዳረፈ ከዛ በኋላ እሷን ደግሞ እንደሚወዳት ከሷ ጋር እንዲያገናኘው እንደነገረው ምናምን ይነግራታል። እንዳልኩ ፍቅረኛ አላት። ለፍቅረኛዋ ደውላ እንደዚህ ያለኝ ነው ባጫ እንደዚህ ብሎኛል ይላታል። ከዛ በኋላ ምንም ሳይመስለው አብረሹኝ ይላታል ማለት ነው ከአረቡ ጋር። ከዚህም ቀደም ፍቅረኛዋ ነው እንደዚህ የሚላት ፍቅረኛዋ ከዚህም ቀደም በቃ የሆነ ገንዘብ አውጪ እንደዚህ እናደርግበት እንጠቀምበት ምናምን ይላታል። ግን ይሄን አክል ፎከስ አድርጋት ታቀም ያን ታይም ግን በቃ የምታማክረው አለኝ የምትለው ፍቅረኛዋ ነው። ከዛ በኋላ የምትለው ለሱ ነው ልትነግረው የምትችለው። ስለዚህ እንደዛ ብላ ስትነግረው በቃ ችግር የለውም እንዳላት ትነግረኛለች እና ስትነግረኝ እንደው ምርር ብላ በጣም በቃ ከፍቷት ነው የነገረችኝ በጣም ማለት ነውና እንዴት እንደዚህ ይለኛል እንዴት እንደዚህ ያደርጋል ምናምን ብላ ነበር የነገረችኝ። ከዛ በቃ ታዩ ተረጋጊ በቃ ምናምን ብዬ ነው ያረጋጋዋት። በስንት ትግል ነው ያረጋጋዋትና እንደዛ ምናምን ብላ በቃ ሲደውልላት ምናምን ስልክ ማንሳት አቆመች ማለት ነው ለሱ። ከሱ ጋር ትንሽ ተጋጨች። በዛ ታይም ባጫ ይዤሽ የሚሄድበት ፕሮግራም አለ ይላታል ማለት ነው። ይዤሽ የሚሄድበት ፕሮግራም አለ ብሎ ቀሚስ ገዝቶላት ምናምን ነው እንትን ያላት ማለት ነው። ከዛ በኋላ እኔ እዛ እንዳለው ስለማያቅ ክፍሏን ዘግታ ቪዲዮ ኮል ምናምን ነው የምታወራኝና ቀሚሷን አሳይታኝ ምናምን አሪፍ ፕሮግራም እንደሚሆን ምናምን ተነጋግረን ከዛ በኋላ ደግሞ አንድ የሚወዳት አረብ አለ ምናምን ብሎ እየጨቀጨቃት እንደሆነ ነግራኝ ከዛ በቃ ፕሮግራሙን ተካፍለሽ ወደ እኔ ነኝ
እሱ ቤት ስለማያደር ማለት ነው ወደ እኔ ምናምን ተባብለን ስልኩ ተዘጋ ማለት ስልካችን ፕሮግራሙ ምን ባስመለከተ ነበር? በቃ ጓደኞቼ ይመጣሉ አሪፍ ፕሮግራም ነው ከዛ እንድትገኝልኝ እፈልጋለሁ ነው ያላት እንትን ልትለው አልቻለች እምቢ ልትለው አልቻለች ከዛ በኋላ ለኔም ስትነግረኝ ችግር አለው ሂጂ ምናምን አልኳት ማለት ነው ከዛ በኋላ ሻለችው ከዛ ቀሚሱን አምጥቶ ሰጣት ልብሷን አለባበሰች አሳየችኝ ምናምን በቃ ስልካችንን ዘጋን ማለት ነው ዛ ምግቤን ሰራርቼ ምናምን ትመጣለች ብዬ እየጠበቅኳት ነበር ጠበቅኳት አልመጣች መሸ ማለት ነው ሳትመጣ ሳትደውልልኝ ምናምን መሸ እንደዛ ተፈጥሮ አያውቅም ሳትደውልልኝ ምናምን መሽቶ አያውቅም ከዛ በኋላ ማታ ላይ ደወልኩላት ስልኳ አይሰራም ማለት በጣም ግራ ገባኝ ማለት ምን ሆና ነው የሚለው ነገር በጣም በቃ አስጨነቀኝ ደጋግሜ ደወልኩኝ ለሊቱ ሙሉ ስደውል አደርኩኝ ግን ስልኳ አይሰራም ከዛ በቃ ምንም ላደርግ አልቻልኩም ቀኑን ሙሉ በሁለተኛው ቀኑን ሙሉ ደወልኩላት ስልኳ አይሰራም አሁንም ማደርገው ነገር ግራ ገባኝ ሄጄ እንዳልጠይቅ አዲስ አበባ እንዳለው አያውቅ አዲስ አበባ እንዳለው ካወቀ ሌላ ችግር ነው የሚፈጠረው እንደገና ሌላ ችግር እሷ ላይ የሚፈጠር መስሎ ተሰማኝ ስለዚህ ያለኝ አማራጭ ምንድነው ለወንድሜ መደወል ማለት ነው ለወንድሜ ደወልኩለት እንደዚህ የእህቴ ስልክ አልሰራለኝ እህቴ ጠፍታብኛለች ምናምን ብዬ ለማማከር ሞከርኩኝ ከዛ ምን ችግር አለው ምንድነው የምታካብጁ ሁለት ቀን ምናምን ስልክ አልሰራም ብለሽ ምንድነው የምታካብጁ ትልቅ ልጅ አይደለች ወይ አንቺ እዛ ሳትኖሪ በፊት እዛ የምትኖረው እሷ አይደለች ወይ ምናምን አለኝ በቃ ምንም እንትን ሊለኝ አልቻለም ከሱ ጋርም እንደዛ ወራን በቃ ወንድ ልጅም አይደለ እንትን ሊልልኝ አልቻለም ሌላ ደግሞ ማማከረው ሄጄ ማወራለት ሰው የለኝም በጣም ተጨነኩኝ ግራ ገባኝ በቃ ጠበቅኩኝ ግን ስልኳም ሊሰራልኝ አልቻለም እሷም ልትመጣልኝ አልቻለችም አገኘኋት የሚለኝም ሰው አጣውኝ ማለት ነውና በቃ ግራ ሲገባኝ የማደርገው ሳጣ የአጎቴ ባጫ ቤት ሄድኩኝ ማለት ነው ኦኬ ቦታውን አውቀዋለሁ ከዛ እዛ ሄድኩኝ እዛ ሲሄድ በጣም ትልቅ ነው ቤቱ በጣም ማለት ነውና ሴኩሪቲ ካሜራ አለው ከዛ ዘበኞች አሉት ምናምን ነገር ማለት ነውና ወደ ውስጥ ገብቼ ምናምን ልጠይቅ አልቻልኩም ማለት ነው ዘበኞቹ ያዙኝ ምንድነው የምትፈልጊው ምናምን ሲሉኝ ነገርኳቸው ዘመድ እንደሆንኩኝ እና ባጫላ አገኘው እንደምፈልግ ምናምን ነገርኳቸውና ጭራሽ ግቢ ውስጥ ሊያስገቡኝ ፈቃደኛ አልሆኑ በጣም በቃ የሚሰማኝ ሰው አጣውኝ ማለት ነው በጣም በቃ እየጮኩ ነበር እያለቀስኩ ነበር እያወራው ነበርውና አንድ ውስጥ የምትሰራ ሴት አዝናልኝ ተጠጋችኝና ባጫዛ እንደሌለ ነገረች እና ግን ምንኝ እንደሆነ ስትጠይቀኝ እህቴ እንደምፈልጋት እና በቃ ግዴታ እሱን ማግኘት እንዳለብኝ ስነግራት እሺ ብላ ስልኩን ሰጠችኝ ማለት ነው ከዛ ደወልኩለት እህቴን ላገኛት እንዳልቻልኩኝ እና በቃ እህቴን እንዲያገናኘኝ ሳላወራ 3-4 ቀን እንደሞላ እና በቃ እህቴን ማግኘት እንደምፈልግ በጣም በቃ እየለመንኩ ነገርኩት ከዛ በኋላ የት ነሽ አለኝ በቃ በሰዓቱ መረጋጋት ስላልቻልኩኝ አዲስ አበባ እንደሆንኩ ነገርኩት ማለት ነው አሁኑን ወደ አሰላ ተመለሺ እህትሽ እናንተን ለመርዳት አረብ ሀገር ሄዳለች አለኝ ማለት ነው ኦኬ ግራ ገባኝ አደኛ ሳታማክረኝ ሳታወራኝ እንዴት አረብ ሀገር ሄደች ሌላ ጥያቄ ማለት ነው እና ግራ ገባኝ እዛ በቃ እሱ አወራሩ ግን አሳመነኝ በቃ ምንም ሊሳካላት አልቻለም ምናምን ነገር ስለዚህ መስራት አለባት አረብ ሀገር ሄዳለች እና ደግሞ ትንሽ ከቆይታ በኋላ ታገኛታለሽ አለኝ ከዛ እኔም በቃ ለምን አልጠብቅ ከቆይታ በኋላ እህቴንም ማግኘት ከሆነ ለምን አልረጋጋም ለምን አንጠብቅም ብዬ አሰብኩኝ ከኋላ ተመለስኩኝ መጠበቅ ጀመርኩኝ በቃ እህቴ ትመጣለች እያልኩኝ ቀናቶች አለፉ ሳምንታት አለፉ እያለ ወር ሞላ ማለት ነው ወር ሙሉ እህቴ የለች ምንም በቃ ፍንጭ ላገኝ አልቻልኩም እዛ አሁንም ድጋሚ ይሄን ጥያቄ ማንሳት ጀመርኩኝ ማለት ነው ከዛ በኋላ አሁንም ምን አለኝ ደወለልኝ ታነሳው እሱ ነው ባጫ ማለት ነው እዛ በኋላ በጣም አዝናለሁ ምናምን ብሎ በቃ ሊያጽናናኝ ሞከረ ማለት ነው ምንድነው የሆነው ነገር እህቴ የሆነች ነገር ካለ ንገረኝ በቃ በግልጽ አውራኝ ምናምን አልኩት ማለት ነው ከዛ በኋላ እህትሽ እዛው ያለችበት ዱባይ ነው ሄዳለች አለኝ እዛ ያለችበት ዱባይ ሞታለች አለኝ ማለት ነው
ማለት ሞታለች? አይዞሽ ተረጋጊ። በጣም አዝናለሁ። ተረጋጊ። በቃ ቀለል አድርጎ ነው የነገረኝ እህትሽ ሞታለች እና አስክሬኑ ሀገር ውስጥ ሊገባ አይችልም። ስለዚህ በቃ ወንድምሽ ደውይለት ይምጣ፣ ከዛ በኋላ እኔ ጋር ለቅሶ እንቀመጣለን አለኝ ማለት ነው። እኔ ያበድኩ መሰለኝ በህልሜ መሰለኝ ማለት ግራ ገባኝ። እንዴት አንድ ያለችኝ የእናቴ ምትክ እንደ እናቴ ማያትን እመወዳትን አዝናለሁ በጣም። አይዞሽ ተረጋጊ። አይዞሽ ከፈለግሽ እረፍት አድርገን መመለስ እንችላለን። አይዞሽ ብቻ ሞታለች አለኝና ግራ ገባኝ። ማለት ምንም ልል አልቻልኩም። ሰውነቴ በድን ሆነና ምንም ልቀበል አልቻልኩም። ወንድሜ ጋር ደወልኩለት። እዛ ብቻ ምን እንዳልኩት አላውቅም፣ ምን እንዳወራሁት አላውቅም። እዛ ወንድሜ መጣ፣ ሄደን ተቀበልነው፣ ሀዘን ተቀመጥን ማለት ነው። የባጫ ቤት ነው ግን የባለፈው ቦታ አልነበረም፣ ሌላ ቤት ነበረው። እዛ ሄድን፣ የሚያውቁት ሰዎች መጡ፣ ተሰበሰቡ ምናምን። እዛ ሀዘን ተቀመጥን ማለት ነው። ግን ሀዘን ተቀምጠን እያለ ፍቅረኛዋ መጥቷል። በደንብ አይቼዋለሁ። እሷ አላወቀኝም፣ ግን እኔ አይቼዋለሁ በደንብ። አስተዋውቃሽ ነበር እሷ በህይወት እያለች? አይ አላስተዋወቀችኝም፣ ግን ፎቶውን ልካልኛለች። ፎቶውን ስላየሁት በደንብ አስታውሻለሁ፣ አይቼዋለሁ ምናምን ነገር። መጣ፣ ቁጭ አለ፣ ሄደ ማለት ነው። 3 ቀን ሀዘን ባጫ ቤት ከተቀመጥን በኋላ ያው አሰላ ያሉ ብዙ ዘመዶች ወዳጆቻችን ያሉት አሰላ ናቸው። አዲስ አበባ ላይ ማቀው ሰው የለም እኔም። ስለዚህ አሰላ መሄድ አለብን ብለን ተነስተን ወደ አሰላ ሄድን። ከ3 ቀን በኋላ አሰላ ሄድን። ድንኳን ተተከለ፣ ሰው ሁሉ ተሰበሰበ ምናምን። ያው እንግዲህ ያላየዋትን ያልቀበርኳትን እህቴ ሞታለች ብዬ አላመንኳትን እህቴ ሞታለች ብዬ ለወዳጆቻችን አበሰርኩኝ ማለት ነውና ለራሴ ራሱ ማመን አልቻልኩም። ማለት ግራ ነው የሚገባው። እና ሀዘን ለ1 ወር ተቀመጥን። ሰው እየመጣ ያጽናናን ነበረ ምናምን። ከዛ በኋላ ግን በቃ ውስጤ ሊያምንልኝ አልቻለም። እንዳልኩ አንድ ቀን ተነስታ ዝግጅት አለብኝ ልውጣ ነው ያለችኝ። እቤ የምትለብሰውን ልብስ አይቼ አምሮብሻል ብዬ በጣም ቆንጆ እህት ነው ያለኝ። በጣም የምታምር የምታሳሳ እህት ነው ያለችኝና በአንድ ቀን ተነስታ ወጣ አረብ ሀገር ልትሄድ አትችልም። እና በቃ አይምሮዬ ሰለሰል ጀመር። ሲቀጥል ይሄ ሁሉ ነገር እንኳን ቢፈጠር ፍቅረኛዬ ነው ብላ አምናው ከዛ በኋላ የአረብ ወንድ እንደዛ ላይ ስትል ምንም አልመሰለውም። ይሄ ሰውዬ ሄደሽ አብረሹ ተኝ ነው ያላት። ገብቷል። ስለዚህ ይሄ ሁሉ ነገር አይምሮዬ ውስጥ ይመላለስ ጀመረ። ይሄ ሰውዬ ደግሞ ነይ ብሎ ድግስ ይዤሽ ሄዳለሁ ብሏት ይዟት ወጥቶ እንዴት በቃ አረብ ሀገር ሄደች ይለኛል። እና በቃ አንደኛ እህቴን የምትጠጣ ውስጥ የሆነ ነገር ይጨምራል ብዬ አስባለሁ። በቃ ማለት ይዟት ነው የወጣው። ይዟት ከወጣ የምትጠጣ ውስጥ የሆነ ነገር ጨምሮባት የሆነ ነገር አድርጓታል ይሄ ሰውዬ። እኔ አይምሮዬ እንደዛ ነው የሚያስበው። እንደዛ እንኳን ካልሆነ ፍቅረኛዋ የሆነ ነገር አድርጓታል። ከነዚህ ከሁለት ሰዎች አትወጣም እህቴ። በቃ እነዚህ ሁለት ሰዎች ናቸው እህቴ የሆነ ነገር ያደረጉብኝ። ማለት በቃ እንዴት አንድ ጤናማ ሰው ወጥቶ እንዴት መንገድ ላይ ይቀራል? እና ደግሞ ምንም ተጨባጭ በሌለበት ምንም እንትን በሌለበት አፋችንን ሊያስዘጋ ነው የፈለገው እሱ። ስለዚህ እኔ እህቴን ነው የምፈልጋት። ሞታም ከሆነ ስክሪኗን እፈልገዋለሁ። ካልሞተችም የእህቴን ፊት ማየት እፈልጋለሁ። እህቴ እኔ ያለሷ ማንም የለኝም። እንደ እናት ሆነ ያሳደገችኝ እህቴ ናት። እኔ ሮጬ የምደሰተው የማለቅሰው እህቴ ጋር ነው። ሌላ አንድ ሰው የለኝም። ተረጋጊ።
እናት አባት እንኳን የለኝም። የእናትና አባቴ ማስረሻዬ ናት። እህቴ ለኔ ብዙ ነገር ነው የከፈለችው እና የሆነ ነገር አድርገውብኛል እነዚህ ሰዎች እህቴን። ይገባኛል። ተረጋጊ። እንግዲህ ተረጋጊ። ያለውን ነገር ነግረሽኛል። ያው እንግዲህ የሆነው ሁሉ አንዴ ሆኗል ማለት ይቻላል። ግን ከዚህ በኋላ የተፈጠረውን ነገር እኛ አንዴ ገብተንበታል፣ እጃችንን አስገብተንበታልና ያለው ነገር የምናጣራ ይሆናል። አንቺ መረጋጋት ነው ያለብሽ። እንግዲህ ይሄም ባጫ የተባለውንም ሰው እንግዲህ ፍቅረኛ የተባለውንም ሰው ፈልገን ልናገኝ እንሞክራለን። አንቺም የምናገኝበትን መንገድ ታመቻችልናለሽ ማለት ነው። እሱን የምናገኝበትን መንገድ ስልኩም ካለሽ ፎቶውም ካለሽ እኛ በየትኛውም አጋጣሚ እሱን ፈልገን ለማግኘት የምንሞክር ይሆናል። ከዛ በኋላ እያንዳንዷ እቺ ነገር በሴራም ተደርጋ ከሆነ እኛ የሚያመልጠን ነገር የለም። የኛ የህግ አካላት አሉ፣ ሰዎች አሉን። በምንሄድበት መንገድ ሁሉ ሄደን የዚህን ነገር መጨረሻ እናወጣዋለን። ምንድነው የተፈጠረው የሚለውን ፈልፍለን ከገቡበት ገብተን እናወጣዋለን። ነገር ግን በዚህ ሁሉ መሃል አንቺ ራስሽን መጠበቅ አለብሽ። ምክንያቱም እነዚህ ሰዎች የሆነ ስቴፕ እንደተራመድሽ የሆነ አንድ እርምጃ ወደፊት እንደሄድሽ ካወቁ አንቺ ላይም ተመሳሳይ ጥቃት ሊያደርሱብሽ ይችላሉ። ስለዚህ ራስሽን እየጠበቅሽ አሰላም መሄድ ካለብሽ አሰላ ትሄጃለሽ። እኛም ጥበቃ የሚደረግልሽን ነገር እናመቻቻለን። ከዛ በተረፈ ግን እኛ እያንዳንዷን ነገር ከተደበቀችበት ፈልፍለን እናወጣታለን። ከዛ በኋላ ላንቺ የምናሳውቅሽ ይሆናል። የማንም ደም በከንቱ ፈሶ አይቀርም። እህትሽ በህይወት ካለችም ሰየው የምንፈልገው እሱን ነው፣ እናገናኝሻለን። እንደው በህይወት ከሌለችም ደግሞ የት ነው ያለችው የሚለውን ነገር ላንቺ እንግዲህ እንትን ብለን የምናሳውቅሽ ይሆናል ማለት ነው። አንቺ ግን ተረጋግተሽ አንቺንም ወንድምሽንም ራስሽን ጠብቀሽ እንድትጠብቂ እንፈልጋለሁ። የእህቴ ፍቅረኛ ስልክ አለኝ አግኝቼዋለሁና ልደውልለትና ላወራው ሞክሬ ነበር እና ደውዬ ላወራው ስሞክር ግን ሁለተኛ እንዳትደውይልኝ በቃ እኔ የማውቀው ነገር የለም ብሎ ስልኩን ዘጋብኝ ማለት ነው። ከዛ ደጋግሜ ስደውልለት ስልኩ አይሰራም እና ስልኩንም ፎቶውንም ልሰጣችሁ እችላለሁ። መልካም እንግዲህ ያን ታደርጊልናለሽ። እኛ ማግኘት ባለብን በስራም በምንም ቢሆን መንገድ አድርገን እሱን የምናገኝበትን ነገር እናመቻቻለን። ከዛ በኋላ እዚህ ነገር ውስጥ እጁ ካለበት የሚያመልጥበት ምንም አይነት መንገድ የለም። ስለዚህ አንቺ ራስሽን ጠብቂ። እኛ እስክንጠራሽ እና እንደዚህ አይነት ነገር አለ እስክንልሽ ተረጋግተሽ ተቀመጪ። ምንም አይነት እርምጃ ለመውሰድ እንዳትሞክሪ። እንደው ግን አንቺ እንደ መረጃ ይሆናችኋል ይሄን ነገር እንትን ብትሉት ይሄን ነገር ብትጠቀሙት ብለሽ የምታስቢው ነገር ካለ ንገሪ። እኔ ማለት እንደ መረጃ የምላችሁ ነገር የለም። በቃ እኔ ከነዚህ ከሁለት ሰዎች አልፍም። በቃ እህቴን እነዚህ ሁለቱ ሰዎች ናቸው የሆነ ነገር ያደረጉብኝ። ስለዚህ በቃ እነሱን እንትን በማድረግ ብትረዱኝ። እንደው ወደ ህግ አካል አልሄድሽም ነበር ይሄን ነገር ይዘሽ? አልሄድኩም። እኔ ማለት በቃ አንዱን ስል አንዱን መንገድ ይዘጋብኛል፣ አንዱን ስል አንዱን መንገድ ይዘጋብኛል። ይሄ እንዳላወራ እንትን እንዳልል ነው ያደረገኝ። እንኳን ህግ አካል ማማክረው ሰው እንኳን አልነበረምና መልካም። ስለዚህ ችግር የለውም። ከዚህ በኋላ እንግዲህ አንዴ በእኛ እጅ ገብተሻል። ነገሩን ፈልፍለን የምናወጣው ይሆናል። ተረጋጊ በቃ። ያው እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነበር። እንግዲህ በጣም የሚያሳዝን ወንጀል ተፈጥሯል። እንግዲህ ተደባብሶ የሚቀር አይነት ነገር አይደለም። የማንም ሰው ደም በከንቱ ፈሶ የሚቀር አይደለም። እኛ እንደ ይሄን ኬዝ ይዘናል። የገቡበት ገብተን እንደዚህ ነገር ውስጥ እጃቸው ካለ ፈልፍለን የምናወጣው ይሆናል ማለት ነው። ይሄን ኬዝ አንዴ ጀምረናል። ከጥግ ሳናደርሰው የምናቆመው ነገር አይደለም። እናንተም እስቲ አብራችሁን ሁኑና የዚህን ቪዲዮ መጨረሻ ተከታተሉ። ሰላም ብራዘር፣ እንዴት ነሽ? አማን ነው? አንተን ያናገርኩት ስልክ? አዎ እኔ ነው ያወራኝ። እንዴት ነህ? ሰላም ነው? እንዴት ነው? አዎ ያለውን አንዳንድ ነገር ነግሬሃለሁ። መቼም ያለውን ነገር እስቲ እየሄድን ብናወራ የተሻለ ይመስለኛል። ያው አንዳንድ ስራዎችን አብረን እንድንሰራ ምናምን ፈልጌ ነበረ። እንሰራለን ብዬ አስባለሁና ረጅም ጊዜዎችን የሚወስዱ ስራዎችም አይደሉም፣ በአጭር ጊዜ የምንጨርሳቸው ስራዎች ናቸው። ስለዚህ እነሱን እንትን ብለን እምናየው ወራ ይሆናል። መኪናው ውስጥ ግባና ያለውን አንዳንድ ነገሮች እንነጋገራለን። ግባ እባክህ። ሰላም አለ። ካሜራው ግባ፣ ችግር የለውም። ካሜራው ኖርማል ነው። ግባ፣ ችግር የለውም። ተቀመጥ፣ አታስብ። እሺ
እኮ እና ለብረም ቀርጸኝ እኮ ወርደው ካሜራውን አወርደው ስነ ስርዓት አድርግ ነገርኩ። ምንድነው ስለ ስራ አይደል እንዴ የምናወራው? እኮ ስለ ስራ ነው የምናወራው። ስነ ስርዓት ይዘህ ተቀመጥ እያልኩ እኮ ስነ ስርዓት ያዝ እያልኩ አይደል? ለምንድን ነው የሚቀርጸኝ? እሺ እኮ ስነ ስርዓት ይዘህ ተቀመጥ። እሺ እቀመጣለሁ። ስነ ስርዓት ያዝ። ምንም አይነት ነገር እንትን እንዳት አስነሳው፣ መኪናውን አስነሳው። አቤት አጥብቀን ያስከኝ እሺ ምንድነው አንተ ውሻ ምን ውሻ ነው ለቀኝ አጥብቀን ያስከኝ እንዴት ነው ሰላም ናችሁ ምንድነው እለፍ አንተ ውሻ እህቴን ይሄን ያደረካት ና ተቀመጥ ስነ ስርዓት ያሰማኝ አይደለ ልክ እንዳላሳይ እህቴን ይሄን ያደረካት ንገረኝ ማናት እሷ እህቴን ያደረካት ሰማኝ አይደለ እያንዳንዱ ነገር ታውቋለህ ተቀመጭ እባክህ ተቀመጭ ስትሰራ የነበረውን እያንዳንዱ ነገር ታውቋለህ ምንም የሰው ተሳስተሃል እኔ መንገድ ላይ ይዛችሁኝ የመጣችሁት ወግድ እኔ ስለምታወራው ነገር ምንም አላውቅም ምንም እህቴን ያደረካት ንገረኝ ተሳስተሃል እኔ አስወጣኝ ንገረኝ እህቴን ያደረካት ከኔ ጋር ምንም ተወራ ስነ ስርዓት ይዘህ ተቀመጥ ደግሞ እንደ ጥሩ እንደሰራ ሰው አክት ታረጋለህ እህቴን ስለምታወራው ያደረካት ነገሩን ነገር አላውቅም የምን ነው የምትለው በእናትህ ሰው ተሳስተሻል እኔ ተሳስተሽብሽ ነው እህቴን ያደረካት እኔ ስለምታወሪው ነገር አላውቅም በጣም እንዴት ታውቃለህ አንተ ሲጀምር እህቴን ያደረካት ማንጠልጡ ላይ መጣይ ሴትዮ ነው የማውቀው ነገር የለም እሷን አታውቃትም ወይ እኔ አላውቃትም ዛሬ ነው ያየኋት ያለ ዛሬ አይቻታለሁ ይኸውልህ አሁን እዚህ ጋር መሸመጣጠጡ ምንም የሚያመጣልህ ነገር የለም ስለማላውቀው ነገር ነገሩን እያከበርከው ነው የምትሄደው ሰማኝ አይደለ ለምጠይቅ ጥያቄ ብቻ መልስ ነው የምትሰጠኝ እኮ አንተ ሀረግን አታውቃትም ወይ መልስልኝ ሀረግን አታውቃትም እኔ ሀረግ የምትባል ሴትዮ ዛሬ ነው የሰማሁት አንተ ውሻ ዝም በል ሀረግን አላውቃትም አይደለ ና ወደዚህ ጭራሽ አስገብተህ ታስደብድበኝ ነው በሰው ይኸውልህ የፈለገችውን ማድረግ ትችላለህ ሰማኝ አይደል የት ነው ያደረካት እኔ አሁን ካንተ ምንም አልፈልግም በህግ ነው የምጠይቃችሁ እየቀረጸኝ ነው መሰለኝ እሱ በህግ ነው የምጠይቃችሁ አስወጡኝ የፈለግከውን ማድረግ ትችላለህ ሰማኝ አይደለ ብሮ ስለምታወራው ነገር ምንም ብሮ ምናምን እኔ አንተ ወንድም መሆን አይነት ሰው አይደለም ሰማኝ አይደለ ሀረግን ታውቃታለህ አላውቃትም ዛሬ ነው ሀረግ የምትባል ሴትዮ ሰሞኑን አንጠልጥለህ ከነገር ላይ መጣኝ ምንድን ያደረካት ምንድን ምን ውስጥ ነው የከተትካት የምነት ነው የምታወራው እሷ ማለት የሀረግ እህት ነው ሰማኝ አይደለ በደንብ ነው የምታውቀው አላውቃትም ስነ ስርዓት ይዘህ ብታወራ ይሻላል ከዚህ እኔ ምን ብዬ ነው ስለማላውቀው ሰው ምን ነገር ሰውዬ ነገሩ እንዴት ታውቃታለህ እንዴት ታውቃታለሁ ትላለህ የገዛ ፍቅረኛ አለ ገንዘብ ይጅተኛ ያልክ እንዴት ታውቃታለህ ዝም በል እንዴት ነው የምረጋጋው ዝም በል ሳስቶ ነው ያመጣኝ የምትፈልጊውን ሰው ፈጣሪ ይርዳሽና አግኘው እኔ አላውቅም ስለምታወራው አንተ ካሌብን አይደለም እኔ አይደለሁም እኔ ካሌብ አይደለሁም አውጣ መታወቂያ ነው አውጣ መታወቂያ ማውጣት ስላለበት ታወጣለህ አውጣ መታወቂያ አውጣ እኮ ነው የምትባለው ቆሻሻ አውጣ ውሰድ ሁሉንም ነገር ረበ ውሰድ አውጣ የሁሉ መታወቂያ አንተ ነው አይደለ ይኸው ካሌብ አይደል እንደሚለው ካሌብ አይደል የሚለው ካሌብ ነኝ ምን ይምጣ ለምን አባኔ ካልከው ካሌብ አይደል ብለህ ይኸው መንጃ ፈቃድም እንዳለ ሁሉም ቦታ ላይ ካሌብ ነው የሚለው አይደለ ለምን አባ ነው እና ካሌብ አይደል የሚለው በቃ ነኝ ሻው ምን ሆንኩ ካሌብ እህቴን ያደረካት ካንተ ማንም ካሌብን ካንተ ችግር የለብኝ ሴትዮ ግን ያላቀም ሴትዮ በደንብ ነው የምታውቃት ሰማኝ አይደለ አሁን ካሌብ አይደለም ስትል ነበር ስለዚህ ለምጠይቅ ጥያቄ ትክክለኛው መልስ ብቻ ትሰጠኛለህ አይ የምትል ከሆነ ግን ቦታን አሳያለሁ አስረዳውልህ ወንድሜ አንተ ወጣት ነኝ አይደለ ስለ ጮክ ምንም የሚፈጠር ነገር የለም እኔም እንዳንተ ጮሃለሁ እሷም ስለ ጮክ ምንም የሚፈጠር ነገር የለም እህቴን እኮ ነው እህቴን ነው ያልኩህ ያለውክ እሱስ ማን ነው አንተስ ማን ነህ እነማን ናችሁ አዳምጠኝ ሰብስባችሁ ቁባችሁ እነማን ናችሁ ከመጮ በላይ ሊሄድ ይችላል ሰማኝ አይደለ ነገር ታረክ ትችላለህ ልትመታኝ ምናምን ትችላለህ ተረዳኸኝ አይደለ አንድ አማርኛ እያወራ ነው እንግባባ እነሱ እነማን ናቸው የሁላ ሰው የቆመው አንተ እነማን ነህ እሷ ማን ናት ንገረኝና እኔም ያለው ነገር ልንገርህ አዳምጠኝ በጣም ጥሩ ያን ከሆነ የምትፈልገው እኔ የህግ አካል ነኝ ሰማኝ አይደለ ፍቃድ አሳያለሁ ከፈለክ የህግ አካል ነኝ ፍቃድ አሳያለሁ ፍቃዱን ታመጣልኛለህ እሱን አሳያለሁ ችግር የለውም ታምጣው እኔ እንደዚህ ያምናለሁ በቃ ስለዚህ እሷ ደግሞ የሀረግ እህት ናት ሀረግ ማለት ደግሞ ያንተ ፍቅረኛ የነበረችው ሴት ናት አንተ አላቃትም እያልክ ነው እሺ ለምን መሰለህ ማለት ስለዚህ ነገር ማውራቱ አሁን አገባባ አይመስለኝም የምናወራ ከሆነ እኔ እናንተ ብቻ ብናወራ
ምንድነው እኔና አንተ ብቻ የምናወራው? ያው ማውራት ካለብንም ያው እንደወጣት ነኝ እናንተ ይኸውልህ እንዳለ ከካሜራ ጀርባ የቆመው ሰው በሙሉ የህግ አካል ነው። ሰማኝ አይደለ? ምንም ከነሱ የሚደበቅ ነገር የለም። እሷ ደግሞ እህት ናት። ስለዚህ ምንም የምትደብቀው ነገር የለም። ምንድነው ያደረካት? ሰማኝ አይደለ? ሀረግን ምን ያህል ጊዜ ነው የምታውቃት? ምንድነው ያደረካት? አሁን የት ነው ያለችው የሚለውን ተመልከቴ። ያው ህጋዊነታችንን የሚያረጋግጥ ሰው እኔ አምኛለሁ። በቃ አምኛቸዋለሁ። እንደዛ ከሆነ ላንተ ምንም አይነት ማረጋገጫ የማያስፈልገን። ስለዚህ ለምጠይቅ ጥያቄ ብቻ ትክክለኛው መልስ ነው የምትሰጥ። የምጠይቅኝ ነገር እኔ ምንድነው አሁን አስፈላጊነቱ ምንድነው? ለወንድሜ ይሄ ለእናንተም ለስራችሁ መጥፎ ነው። ምንም ጥቅም የለውም። ነግሬ ምን ማለት ነው? ለስራችሁ ምንም ጥቅም የለውም። ምንም አትጠቀም። ምን ያደረጋችሁ አታረግ? ይሄ ነገር ለቃቅመህ እንትን ላይ ምናምን ነገር አዳንኩ ብለህ የኢትዮጵያ ሕዝብ በኋላ መተው ያደነ እኔ ማንተም ተይዘን ማን ወጣው ችግር ውስጥ ነው የምንገባው። ይኸውልህ ሰማኝ አይደለ? እንድታስፈራራኝ አይደለም እዚህ ይዤ የመጣሁት። የፈለከው ማምጣት ትችላለህ። አንተ የምትመካበት ሰው ማንም ሊሆን ይችላል። ግን ይቺን ሴት የት ነው ያደረጋችኋት የሚለውን ነገር ነው ማወቅ የምፈልገው። ይቺ ሴት በምን ምክንያት ነው የሞተችው የሚለውን ነው ማወቅ የምፈልገው። እኔ ረጋጋ ማቀውን ነገር እነግርሃለሁ። ምንድነው የምትረጋጋው? ምን ስለሆንክ ነው የምትረጋጋው? ይሄ ነገር ለእናንተ አይጠቅማችሁ። ምንድነው አይጠቅማችሁ የምትሉ? አስሪ ይኸውልህ ወንድሜ እኔ ማቀው ሀረግ ፍቅረኛ እንደነበረች። ሀረግ በድንገት ህይወቷ አለፈ። እኔ ሀዘን ላይ ነኝ። ሀዘን ላይ ነው። ሀረግን አጥቼ መኖር አቅቶኝ ታምሜያለሁ። አንተ ብታዝን ኑሮ ሂጂና ተኝ ትላት ነበረ። ንገረኝ አንተ ምክንያት ነው እንደዚህ ሆነችው። አንተ ምክንያት ነው። ተረጋጊ። አንተ ምክንያት ነው። ተረጋጊ። ተረጋጊ ባክሽ። ነገር ውስጥ የገባችው እቴ ባንተ ምክንያት ነው። ሀዘን ማለት ይሄ ነው። እሺ አንተ የማስመሰል ሀዘን አይደለም። እያስመሰልኩ አይደለም። ይማዘኛል። እኔ ሀረግን አጥቼ እኮ ታምሜያለሁ። ዝም በል አታውራ። እንደሚወዳት ሰው አታስመስል። በሷ ስትነግድባት ነበር። በጣም ነው የምወዳት። በጣም ነው የማፈቅራት። ብትወዳት ነው ሂጂና ተኛ ያልካት። ማልቀስ አላቅተኛ። ይሄን አትበይ። ማልቀስ አቅቶኛ አይደለም። ብትወዳት ነው ሂጂና ተኛ ያልካት። እኔ አላልኳትም። ስለምታወሪ ነገር ፍቅረኛ ነበረች፣ ሞተች። ይኸውልህ ስነ ስርዓት ይዘህ ብታወራ ነው። ስነ ስርዓት ይዤ እያወራሁ ነው እኮ። እኔም እኮ እያወራሁ እኮ ነው አይደል? እኔም እኮ ምን እንደሷ አሳያለሁ። አጥፎ ካሜሮ አጥፎ ያው እንግዲህ ውድ ቤተሰቦቼ መደረግ የነበረበትን ነገር አድርገን ይህን ሰው እንዲናገር እንዲናዘዝ አመቻችተነዋል ማለት ነው። አሁን እንግዲህ ስማኝ፣ ለምጠይቅ ጥያቄ ብቻ ትክክለኛውን መልስ ነው እንድትሰጠኝ የምፈልገው። ሌላ ምንም አይነት ከእውነታው የራቀ ውሸት የሆነ ነገር ብትነግረኝ አሁን የነበርክበት ቦታ መልሼ ያስገባሉ። ያውላ እኔ አንድ ነገር ልንገር። እኔ ካንተም ጋር ከነሱም ጋር መደባደብ አልፈልግም። የህግ አካል ናችሁ። የምጠይቀኝ ነገር ካለ ጠይቀኝ። የማውቀውን ነገር እነግርሃለሁ። መልካም። እኛም የምንፈልገው ያን መደብደብ መመታት አልፈልግም። እነሱ እንደደበደቡ ድጋሚ አልደበደብም። የምጠይቁኝ ነገር ካለ መልስላችኋለሁ። ችግር የለም። የህግ አካል ናችሁ። የማውቀውን ነገር እነግርሃለሁ። የምትፈልገውን ነገር ጠይቀኝ። መልካም። በመጀመሪያ ደረጃ ልጠይቅ የምፈልገው አንተ ምንድን ነው የምትሰራው? አሁን ላይ በቋሚነት እየሰራው ያለው ስራ ምንድን ነው? እኔ አሁን ስራ እየሰራው አይደለም። ስራ ፈትቻለሁ። እንዴት ነው ታዲያ ህይወትን እየኖርክ ያለው? ስራ እየፈለኩ ነው አሁን ላይ። ከዚህ ቀደም ምን ትሰራ ነበር ካልከኝ፣ ከዚህ ቀደም የምሰራው ሹፍርና ነበር። ለማን ነው ሹፍርና የምትሰራው? ድርጅት ውስጥ ነበር ተቀጥሬ የምሰራው። ድርጅት ውስጥ? የባጫ ድርጅት ውስጥ ማለት ነው? ባጫን ታውቀዋለህ እንዴ? በደንብ ነው የማውቀው። የት ነው የምታውቀው ባጫ? በደንብ ነው የማውቀው። ሰማኝ አይደለ? አሁን ከባጫ ጋር ያለኝ ግንኙነት እያንዳንዱን ዘርግፈህ ትነግረኛለህ። ምንድነው ከባጫ ጋር የነበራችሁ ግንኙነት? አንተና ባጫ ነው የምትዋወቁት? ዝም ብለህ ለምጠይቅ ጥያቄ መልስ ስጠኝ። ምንድነው ግንኙነታችሁ? በቃ እኔ ሹፌሩ ነኝ ባጫ። እሺ በቃ ሹፌሩ ነኝ። ተቀጥሬ ነው የምሰራው። የሆነ ቦታ አድርሰኝ ይለኛል፣ አድርሰዋለሁ። አለቀ በቃ። ከየት የት ነው የምታደርሰው? ከመስሪያ ቦታው እስከ ቤቱ፣ ከቤቱ እስከ መስሪያ ቦታው። አንዳንድ ቦታ መሄድ ሲፈልግ ይዤው እሄዳለሁ። ከከተማ መውጣት ሲፈልግ አብሬው አድርሰዋለሁ። ከዛ ውጪ የዘለለ ነገር የለኝም። ከዛ ውጪ የዘለለ ነገር የለም። ገስታውስ ውስጥ ማን ነው ይዞት የሚሄደው? የምን ስለምንድን ነው የምታወራው ሰውዬ? እኔ ገስታውስ እንዳለው አላውቅም። ገስታውስ እንዳለው አታውቅም? ስለዚህ እየተናገርክ አይደለማ።
ዱላውን አልጠገብክም መሰለኝ። ይኸውልህ እንደሚ ዱላ ምናምን ነገር አስፈላጊ አይደለም። በቃ ብዙ ስለዚህ ለመጠየቅ ጥያቄ መልስ ስጠኝ ነው እያልኩ ያለው። ሰማኝ አይደለ? በቃ ነገርኩህ እኮ። ይኸውልህ እንደሚ እኔ መናገሩ አይደለም። ይኸውልህ ለአንተም ለአንቺም ለእናንተም መጥፎ ነው። እጁ ረጅም ነው ሰውየው። የፈለገ ሊሆን ይችላል። ይኸውልህ እንደሚ እኔ ለአንድ ላለች ለእናቴ መኖር እፈልጋለሁ። ይኸውልህ ለእናትህ መኖር ከፈለክ ትክክለኛውን ነገር ተናግረህ ነው የምትኖረው። ይኸውልህ ወንድሜ አንተ የተማመንከው ነገር ሊኖር ይችላል፣ የምታመልጥበት ኃይል ሊኖር ይችላል። እኔ አላውቅም ስለእናንተ። እኔ ግን አላመልጠውም። አፍኖ ነው የሚገለኝ ሰውየው። ይኸውልህ የፈለገ ሊሆን ይችላል። እኛ አስፈላጊውን ነገር ካደረክ አንተ ትክክለኛውን ነገር ከተናገርክ ተራ ሰው አይደለም። ስለ ግለሰብ መንግስት የሆነ ሰውዬ ነው። ስለሱ መንግስትነት እንድትነግረኝ አይደለም እዚህ የጠራው። እኔ ይገለኛል ሰውዬ። እኔ ለእናቴ ልኑርላት፣ በሽተኛ እናት ነው። ካልነገርከኝ ደግሞ እኔ እገልሃለሁ እዚሁ። ሰማኝ አይደል? ምን ትጠቀማለህ አሁን? እኔ ለኔ አይደለም ለራስህም ለምን አትፈራም? ይገላል እኮ አንተንም። ስለዚህ ምንድነው ከባጫ ጋር ያለ ግንኙነት ነው እያልኩ ያለሁት። አንተ ሹፍርና ብቻ ነው የምትሰራው? ለባጫ የምሰራው ሹፍርና ብቻ ነው እኮ። ከየት የት ነው የምትወስደው? በቃ ቀድም አውቀዋለሁ እኮ አንተ ነገሩን። እዛ ድረስ አደርሰዋለሁ። የት ነው እዛ ድረስ? በቃ ፔንሲዮኖቹም እንትኑ ገስታውሱም እዛ ይዤ እሄዳለሁ። እዛ ይዘው ትሄዳለህ? ገስታውስ ውስጥ ምንድን ነው የሚሰራው? አንተ ቅድም እንዳልኩ ነው ማምለጥ ትችላለህ። እኔ ማምለጥ አልችልም። ሰውየው ብቻውን መንግስት የሆነ ሰው ነው። እኔ ይገለኛል ወንድሜ። እኔ ምንም ነገር ልነግርህ አልችልም። ምንም ነገር ልነግረኝ አልችልም? ሊቀጠቅጠኝ ነው የመጣው፣ ሊመታኝ ነው። ይኸውልህ የምትናገር ካልሆነ እዛው ህግ ቦታ በስብሰት ትናገረዋለህ። ቁጣ ተነስ ወንድሜ። እኮ ነው ሰከና ብንል እኮ እናወራለን እኮ። ስለዚህ ተናገር ነው እያሉ እኔ ከአንተ ጋር ማጠፋው ጊዜ የለኝም። እኔም እኮ ሰራተኛ እንትን እኮ ነው። አሁን እኮ ብንረጋጋ እኮ መፍትሄ እኮ አይጠፋም እኮ። ተናገር ነው እያልኩ ያለሁት። ከስር መሰረቱ ጀምረህ ንገረኝ። ላስረዳህ። እኔ መናገሩ አይደለም። እኔ ለነፍሴ መፈራለሁ፣ ለእናቴም ልኑርላት። ይሄ ካሜራ በርቶ ይሄ ሁሉ ሰው ቆሞ እንዴት አድርጌ ነው የምናገረው? ካሜራ ነው አንተ የሚያሳስበህ? ካሜራው ጠፍቶ ለአንተ ማወራ ቢሆን ቢያንስ ለእናንተ ማወራ ቢሆን ሆነ ነገር አለው። ግን ቢያንስ አስብልኝ። ለኔም ሪስክ ነው በኋላ ላይ። ይኸውልህ እውነታውን ካወራህ አንተንም የምንጠብቅበትን ነገር እናመቻች ይሆናል። እንዴት ነው እናንተ ከዛ ከሚያህል ሰው እንጠብቃለን የምትሉኝ? ሰውዬው እኮ ብቻውን ህዝብ እኮ ነው። ይኸውልህ የፈለገውን ሊያደርግ ይችላል። ሰማኝ አይደለ? የፈለገውን ሊያደርግ ይችላል። ግን ወንጀል ሰርቶ ማንም ከየትም ሊደበቅ አይችልም። እኔ የመናገር ችግር የለብኝም። ያለውን ማውቀውን ነገር እነግራቸዋለሁ። ግን ይሄን ነገር አጥፎ ለሚዲያ አሳልፌ መናገር አልችልም። ይሄን ነገር ይኸውልህ አጥፎሽ ካሜራውን አጥፋለት። ይኸው አስጠፍቼልሃለሁ። ይሄ ነገር የሚጠፋ ከሆነ እኔ ያለውን ነገር አስጠፍቼልሃለሁ። ይኸው ተናገር። ጠፍቷል አይደል እንደሚ ጠፍቷል። ተናገር። ምን ያው ሪስክ ያለው ነገር ስለሆነ ያው ጥበቃ እናደርግልሃለን ስላላችሁ ይኸውልህ ሌላ ዝባዝን ካታወራ አሁን ወደ ጉዳዩ ግባ ነው እያልኩ ነው። እኔ እዚህ ጋር የቆመውን ሰው ተማምኜ ነው። ተረዳኸኝ አይደለ? ሰውየው የታጠቀ ሰው ነው። 2 ደቂቃ አይፈጅበትም። ቤቴ መጥቶ ነው የሚደፋኝ። ለእናንተም ሪስክ ነው። ግን እኛ ኃላፊነቱን እንወስዳለን ካላችሁኝ እንዳልከው ይሄ ሁሉ ሰው የህግ አካል ከሆነ የተደረደረው ሰው ማቀውን ነገር ዘርዝሬ እነግርሃለሁ። ተናገር። ጠይቀኝ። ከምን ጀምሬ ምን ጋር ልጨርስልህ? በምን ልጀምርልህ? ከባጫ ጋር ካላችሁ ግንኙነት ጀምሮ እንዴት ነው እሱ ጋር መስራት የጀመርከው? እንዴት ነው እስከዚህ ሰዓት እስከ ስራስ የተባረርከው? እንዴት ነው የሚለውን እያንዳንዱን ነገር ከስር መሰረቱ ንገረኝ። እኔና ባጫ በአጋጣሚ ነው የተዋወቅነው። ባጫ በፊት ረጅም ጊዜ ራሱ ነበር መኪናውን የሚይዘው። እኔ እሱ በብዛት የሚጠቀምበት ካፌ ላይ ተቀጥሬ ይሰራ ነበር። እዛ ካፌ ሲመላለስ ያው በአጋጣሚ ባጫ ትንሽ እና አልፎ አልፎ የሚጫወትና የሚስቅ ሰው ነው እና በአጋጣሚ ያው ከኔ ጋር መግባባት ጀመር እና ነገርኩት መንጃ ፍቃድ ምናምን እንዳለኝ ረጅም ጊዜ እንደተቀመጥኩ ምናምን ነገር እና እዚህ ካፌ ስራ እንደጀመርኩ ምናምን ነገር ነገርኩት እና እሱ ጋር ተቀጥሬ ምናምን ነገር እንድሰራ ምናምን ነገር ድል እንደሚያመቻችልኝ ነገረኝ። ስልኬን ተቀያየርን። ድንገት አንድ ቀን ደውሎ ቢሮ ጠራኝ እና አስጠነቅቀኝ። መጀመሪያ ላይ እኔን ከመጥራቱ በፊት ስለ ጀርባ ታሪክ አጣርቶ ነበረ። ደካማ እናቴን ምናምን ነገር አወቀ። ደካማ እናት እንዳለችኝ እሷን ለመረዳት ብዙ ስራዎችን እንደምንሰራና በእኔና በሱ መሀል እንደሚቀር ነገረኝ። እኔ ማመኝበት ስራውን ተቀበልኩ። እኔ መሰለኝ ሹፍርና ብቻ ነበር። ስለሚያወራው ነገር ዝርዝር አናገረኝም ነበር። ሁሉንም ነገር በጊዜ ሂደት ታየዋለህ ስላለኝ ስራውን ጀመር። ባጫ እጁ ረጅም ነው። በጣም ከምታስቡት በላይ እጁ ረጅም ነው። በጣም ብዙ ሰቅጣጭ ስራ ይሰራል። ብዙ ሰው ባጫን የሚያውቀው በሌላ አይን ነው፣ ጥሩ አንግሉ ነው። እኔ ግን ባጫን የማውቀው ሌላኛውን አንግል ነው። ምን አይነት ሰው እንደሆነ ምን አይነት ክፉ ሰው እንደሆነ በስራ ሂደት ነው ያወቅኩት። እንዳልኩ እኔ ኖርማል ስራ መስሎኝ ነበር የገባሁት ስራው ላይ። በጊዜ ሂደት
የሚሰራውን ስራ ማወቅ ስጀምር ስለ ስራው በደንብ ዲቴል መረዳት ስጀምር ያ ሁላ ብር ከየት ወዴት እንደሚንቀሳቀስ ሳቅ በስሩ ያሉትን ሰዎች ሳቅ በቃ ምንም ነገር መናገር እንዳልችል አድርጎኛል። ምክንያቱም እናቴ ደክመቴ እንደሆነች ስለሚያውቅ ይገላታል። አንድ ነገር ያደርግብኛል ብዬ ስለምፈራ ያለኝ አማራጭ አንገቴን ደፍቶ መስራት ነው። አንገቴን ደፍቼ እየታዘዝኩ የሚለኝን ነገር አደርጋለሁ። ያው ባጫ ብዙ ጊዜ የምታውቀው እንትን ሲሰራ ነው ሌላ ነገር ነው የሚሰራ ነው። ብዙ ጊዜ ግን ያው ክለብ አለው ክለብ ቤት አለው። ምንድነው የሚሰራው እዛ ክለብ ቤት ውስጥ? እዛ ክለብ ቤት ውስጥ ያው ሲታይ እንደ ማንኛውም አይነት ክለብ ቤት ይመስላል። ግን ያው ውስጡ ብዙ ከባድ ነገሮች ይሰራሉ። ባጫ እንዳልኩ በስሩ በጣም ብዙ ሰዎች አሉት። በጣም ብዙ ሰዎች ነው ቀጥሮ የሚያሰራው። በጣም ከምታስበው በላይ። ለምሳሌ ስትገባ ያሉት አስተናጋጆች ሌላ ናቸው። በሩን አልፈህ ደግሞ ቪአይፒ ስትገባና ቪአይፒ ስትገባ ደግሞ ይለያያል። ብዙ አይነት አስተናጋጆች ነው ያሉት። ውስጥ ያሉት ሚስጥር ጠባቂዎቹ ናቸው። እኔ የምልህ ብዙውን ጊዜ አብረን በመኪና እየሄድን ስልክም ሲያወራ ሰማዋለሁ ምናምን ነገር እና ያው ከጭንቅላት በላይ ነው የሚሰራው ስራ። ለምሳሌ ከሚሰራው ስራ አንዱ ስነግርህ ትምህርት ቤቶች ላይ ምናምን ነገር እየሄደ ልጃገረዶችን ያድናል። እሱ ሳይሆን በስሩ የተቀጠሩ ሰዎች አሉ። አሁን ይሄ ነው ብላችሁ ሲጀምር አይደለ? አውራበት በእናትሽ አሁን ራስን ንጹህ አድርጋ አታውራ ሲጀምር። ተረጋጋ ቀጥል። እና ልጃገረዶችን እያደነ እዛ አሁን የሱ ጓደኞች ምናምን ነገር ይመጣሉ። እሱ ጓደኞች ምናምን ነገር እነሱን ያቀርብላቸዋል። እሱ ቁጭ ብሎ ነው ይሄን ስራ የሚሰራው። እያገተ ከትምህርት ቤት የሚወጡበት ሰዓት እየጠበቀ ለዚህ ዓላማ ያውላቸዋል። እሺ ከዛም ባለፈ ደግሞ አላስፈላጊ ግንኙነት እንዲያደርጉ እምቢ ያሉትን ደግሞ በሐሺሽ እያደነዘዘ ምን እያለ እነሱ ከሚፈልጋቸው ሀብታሞች ጋር ምናምን ነገር እንዲወጡ አብሯቸው እንዲተኙ ምናምን ነገር ያደርጋል። ጀምር እያደረግን በል እህቴንም እንድታደርግ ብለሃታል። በቃ እያደረግን በል። ተረጋጋ። ይህን ሁሉ እነዚህን ሴቶች የምታመላልሰው አንተ ነው እንዳልኩ ነው። ጀምር ይሄ ትልቅ ድርጅት ነው። አሁን ይሄ ይቀር አናውራ ያልኳችሁ ለዛ ነው። ይሄ ለተናገር ምንም የሚቀር ነገር የለም። እኔ እነግርሃለሁ። አሁን እኮ ጀምሬያለሁ እኮ ምንም ማቆመው ነገር የለም። ያለውን ነገር ዘርግፌ ነው የምነግራችሁ። ግን አንድ ሰው እንደምትጋፈጥ አድርገህ አታስበው። ባጫ ስትል ብቻውን አይደለም። ተናገር። እሺ እኔ አይደለም ማመላለሰው። እኔ ባጫ አብሬው ስለምውል እኔ ስለማመላለሰው ስለሚያወራው ነገር ሰማለሁ። ለዚህ ነገሮች የተመደቡ ሹፌሮች አሉ። ይሄን ነገር እዛ ውስጥ የሚሰሩ ልጆች አሉ። ልጆቹን ከትምህርት ቤት አግተው ከሆነ ቦታ አግተው የሚያመጧቸው አሉ። እኔ ወሬውን ነው የምሰማው እንጂ እዛች ጋር የሚደረገው ነገር። እህቴንም እንደዛ ነው ያደረጋችሁት? ላውራበት በእናትሽ ንገረኝ። እህቴንም እንደዛ ነው ያደረጋችሁት እኮ ላውራበት። ሴትዮ እንዲህ ነው ከዛ ቦታለች አላችሁኝ። ተረጋጊ ባክ ተረጋጊ። አንዴ ንገረኝ። ይሄ ሁሉ ነገር እንደማስረጃ ስለሚሆን ተረጋጊና እናስጨርስ እባክሽ። ቀጥል። እና እንዳልኩ ነው በመሀል እነዚህ ልጆችን ለ4 ለ5 ተፈራርቀው ስለሚያደርጓቸው ሊታመሙ ሊሞቱብን ይችላሉ ልጃችን ላይ። ያው ያለው አማራጭ ሬሳውን ማስወገድ ነው። ምናልባት ቤተሰብ ሳያውቅ ማለት ነው። ቤተሰብ ሳያውቅ ያው አፋልጉኝ ይባላል። ያው ፎቶ ሲለጠፍ ሲሽከረከር ታያለህ። እኛው በሆነ በኩል አስወተን ሬሳውን እሱን ባጫም እጁ ረጅም ስለሆነ አንድ ወንዝም የፈለገበትም ወስዶ ይጥላል። እሺ አሁን ንገረኝ። እህቴን እንጣላችኋት? የህግ አካልም ቢያውቅ ምንም አያደርገው። መልስልኝ። እህቴን እንጣላችኋት? ተረጋጊ። የምን ያደረጋችኋት እህቴን? ስለምታወሪው ነገር አንዴ በእናትሽ። ይሄ ነገር የአንድ ሰው ኬዝ ብቻ አይደለም ማለት ነው። ስለዚህ ተረጋጊና ያለውን ነገር እናዳምጥ። ቀጥል። እና እንደምን እንዳልኩ ነው ባጫ በዚህ ልክ በጣም አስቀያሚና ክፉ ሰው ነው። ከዚህ በላይ ምንም ልነግርህ አልችልም። እኔም ከስራ የተባረርኩበት ምክንያት ነው። እኔንም ከስራ አባሮኛል። ግን ከስራ የተባረርኩት በአንቺ እህት የተነሳ ነው። ስራዬን አጣሁ፣ እንጀራዬን አጣሁ። እንዴት ነው በሷት ምክንያት ልትባረር የቻልከው? ታሪኩም ረጅም ነው። ተናገር። መናገር ያለብን ሁሉ ተናገር። ረጅም ነው ተብሎ የሚቀር ነገር የለም። እሺ እነግርሃለሁ። ምን መሰለህ እኔና እሷ የእሷ እህት ጥሩ ሰው ናት። የእሷ እህት በጣም የዋህ ናት፣ ከሰው ጋር ተግባቢ ናት፣ በጣም ተጫዋች ሰው ናት። እምልህ የሆነ አሁን ቁጭ ብላ ከሰው ጋር ምናምን ስትግባባ ቶሎ የምትግባባ አይነት ልጅ ናት። አይን ውስጥ የምትገባ ልጅ ናት። በጣም ቆንጆ ልጅ ናት። እና እኔ ደግሞ
እሱ ጋር መስራት ከጀመርኩበት ጊዜ ጀምሮ ያው እዛ ቦታ ሳያት ምናምን ነገር ወድጃት ነበር። ምን መውደድ ማለት በጣም ነበር የምወዳት፣ በጣም ነው ማፈቅራት። በጣም እሱንም አየን እኮ እንደምትወዳት። እወዳታለሁ በቃ አንቺ እንዳዘሽው እኮ እኔ ማዝኛለሁ እኮ በቃ ወጣ አድርጌው እኮ ነው አዘኝ። በጣም ያዘንከው በጣም አዝኛለሁ በቃ ማለት አለብኝ እንዳንቺ ስላልኩ እኮ አይደለም በቃ አዝኛለሁ። ስነ ስርዓት ይኖር አለኝ በቃ ወዳት ነበር፣ በጣም አፈቅራት ነበር። በቃ ባጫ ደግሞ በቃ ይሄ ነገር አላስደሰተውም፣ አልተመቸውም። ይሄ ነገር በጣም ቅር ያሰኘው ነበር። ለምን ነው ቅር የሚያሰኘው? እሱ በቃ ምምልህ እንዳልኩ ነው፣ ሰው ውስጥ ካለው ሰው ሁሉ አይን ውስጥ የምትገባው እሷ ናት። በጣም ነው የምታምረው፣ በጣም ቆንጆ ናት፣ ትኩረት ትሰባለች በጣም እና ያው ቅድም እንግዲህ አብራርችልሃለሁ የባጫን ስራ እና በቃ ባጫ ሌላ ነገር አስቧት ሊሆን ይችላል። በቃ ምክንያቱም ከኔ ጋር ያላትን ነገር ሲያይ በስራ መሀል ከኔ ጋር ቆማ ስትሳሳቅ ሲያይ ባጫኔ ላይ እየተቀየረብኝ መጣ። አጎቷ እኮ ነው አይደል እንዴ? በቃ ባጫ ጋር እንደዚህ አይነት ነገር የለም። አጎት የእህት ልጅ አክስት ልጅ የለም። በቃ መቀየር ካለበት ወንድሙ ላይ ይቀየራል። ተናገርሽ። እሱ በቃ ለብር ሟች ነው፣ ሴጣን ነው። በቃ እንዳልኩ ነው። ያ ነገር ተፈጠረ። ማን ነው እኔና እሷ መቀራረብ ጀመርን። እኔና እሷ መቀራረብ በጀመርን ቁጥር በደንብ ማውራት በጀመርን ቁጥር ያው ባጫን ነገር እያበሳጨው መጣ። ከዛ በላይ ደግሞ አንድ ላይ እንደሆነ ማወቅ ከጀመረ በኋላ በጣም እየተናደደ መጣ። ከቀን ወደ ቀን ከሷ ጋር ያለህን ነገር ቀንስ እያለ መጣ። እኔ ግን በጣም ወዳት ስለነበረ ከሷ ጋር ያለኝን ነገር መቀነስ አልቻልኩም። ምክንያቱም በጣም አፈቅራታለሁ፣ በጣም ወዳታለሁ። በቃ ባጫ ደግሞ እንዳልኩ የብር ሰው ነው። እሱ ጋር እንደዚህ አይነት ነገር ምንም ነገር ጉዳዩ አይደለም። እሱ በሷ መነገር ነበር የሚፈልገው። እሷን ከአረቦች ጋር ምሳ ከሚመጡት ባለስልጣናቶች ጋር እንደተኛ አድርጎ መነገር ነበር የፈለገው። እኔ ደግሞ እሱን ብቻ አይደለም ያንተም አውራበት በእናትሽ እኔ ሀሳብ ነው ያንተም እኔ ሀሳብ አይደለም። በቃ ተገድጄ ነው ልጅ እንትን ያደረኩት ነገር እኮ አይደለም። አፈቅርታለሁ እኮ ነው። ተረጋጊ አታለዝኝብኝ። ቀጥላን ስነ ስርዓት ይኑር። አንተ እኔም እኮ አዝኛለሁ እኮ እኔም እኮ አዝኛለሁ እኮ። አፈን አትክፈት፣ መናገር ያለብን ብቻ ተናገር። በቃ ስለባጫ ብዙ ነገር ማወቅ ስለጀመረች እሱ ደግሞ ከምንም ነገር በላይ ብሩ ነበር የሚያሳስበው። እሷ ከነሱ ጋር እንድተኛለት ስለሚፈልግ እኔ የሆነ ነገር እንዳደረገለት አደረገ። ግን ከዛ በፊት እኔን ከስራ አባረረኝ። ምክንያቱም በቃ እንደምንዋደድ ሲያይ በመኪና እየሄድን እሱን ይዤ እየሄድኩ ስትደውል ሲያይ ነገር እንደተዋደደን ሲገባው አይኔ እያየ ሌላ ሹፌር አመጣና ስራ ለቀሃል አለኝ። ለስራ ስመጣ እና ደውሎ ጠራኝና ያው ብር እንደሌለኝ ደክመቴን ስለሚያውቅ ዝግጅት እንደተዘጋጀና ለሷ የምስጋና ምናምን ነገር እንደሆነ ነግሮኝ የሆነ ነገር ለሷ እንድሰጣትና እኔን እንደምታምነኝ ከኔ ጋር ያላትን ቀረቤት አይቶ ያን ነገር እንድሰጣት ነገረኝ። ምንድነው እንድሰጣት ነገር? መጠጥ ነገር መሰለኝ እንድሰጣት ነገረኝ። ቦታው ላይ ተገኝተህ አንተ ታስተናግዳለህ፣ ትሰጣታለህ አለኝ። አንተን ታምናለች አለኝ። እኔ ክፋት አልመሰለኝም ነበር። ምልህ ቦታው ላይ ስገኝ ከወትሮ በተለየ ቦታው አሸብርቋል፣ አምሮበታል ምናምን ነገር። እሷም በጣም አምሮባታል፣ በጣም ደስተኛ ነበረች እና ያን ነገር እንደሰጣት አደረገኝ። ያን ነገር ከሰጧት በኋላ እኔን እንደወጣ አስደረገኝ። በሰው ወዳታለሁ ለምትላት ስለ ጉልበት ሲያማ ወድጄ ያደረኩት ነገር እኮ አይደለም። አንተ ያደረከው ነገር ነው። ዝም በል። አሁን ወዳታለሁ ትላለህ። ወዳታለሁ ትላለህ ወይ? ዝም በል። ይኸውልህ ጮክ ብለህ የማውራት ራሱ ሞራል የለህም አንተ። ለምትወዳት ሴት መጠጥ አምጥቶ ይሄን ስጣት ሲልህ አንተን ታምናለች ሲልህ እሺ ብለህ ወስደህ መስጠት ወደ አይደለም። ኖርማል መጠጥ ነው ይመስለኛል። እሷ እኮ ታፈቅረህ ነበረ። ዝም በል እና ምን ሆነች ታዲያ? ማለት ምን ሆነች ማለት? በቃ እኔ ምንም ጨክኖ ምንም ያደርጋት አይመስለኝም። ማለት በህይወት አለች ይመስለኛል። ብትኖር ነው ይመስለኝ እንጂ እንትን አይመስለኝም። ይሄን እንዴት ልታውቅ ቻልክ አንተ? ማለት እህቴ በህይወት አለች ማለት ይሄን ሁሉ ነገር እንዲያቀናበር ይሄን ሁሉ ነገር እኔ ከተቆጠ በኋላ ይሄን ሁሉ ነገር እንዲያደርግ የቀጠሩ ሰው አለ። ይሄንን የእሷን ኬዝ እንዲይዝ ያደረገው ሰው ማለት ነው። አለ ይሄን ሁሉ ነገር አቀናበር ይሄን ሁሉ ነገር ኬዝ እንዲይዝ ያደረገው ሰው አለ። ስለዚህ አንተ ይሄን እንዴት ነው ልታውቅ የቻልከው? ከስራ ተባረሃል። ይኸውልህ ምን መሰለህ፣ እኔ ከስራ በተባረርኩ ሰሞን እንዳልኩ ነው ብዙ ወዳጆች አሉኝ። ትልቅ ድርጅት ነው፣ ቦሬም ሰማለሁ። ምክንያቱም ሌላ ሰው እንደመጣ ስለሷ ጉዳይ ሌላ ሰው እንደሚቆጣጠርና የዛንም ቀን ቦታው ላይ እኔን እንደወጣ ያስደረገኝ እሱ ነው። በአንተ ቦታ የተተካው ሰው ነው አይደለም፣ ሹፌሩ ሌላ ነው። እኔ መድኃኒቱን ከሰጧት በኋላ እንደወጣ ያስደረገኝ ከዛ በኋላ እሱ ነው። ነገሮችን የሚቆጣጠር እሱ ነው። ከዛ በኋላ ይዟት ሄደ ሲባል ወሬ የሚሰማሁት ለመጨረሻ ጊዜ እሱ ነው።
ማን ይባላል እሱ? የዛን ቀን ማታ እኔ ስሙን ያላስታውስም። የዛን ቀን ማታ ይዟት ሄደው መኪና እሱ ነው። ወዴት ነበር ይዟት ሄደው? እኔ ምንም አውቀው ነገር የለም፣ ወሬ ነው የሰማሁት። ለመጨረሻ ጊዜ እኔ መጠጡን ሰጠዋት። ከዛ በነጋታው እሱ በመኪና ይዟት እንደሄደ እና ባጫ የዛን ቀን እንትን የሰጣት ማደንዘዣ ነገር እንደሆነ እኔ ሰጠዋት መድኃኒት እና እሱ ከፈለጋችሁ ሰዎች ጋር እንድተኛለት እና ደግሞ ብዙ ሚስጥሮችን እንዳወቀች ስላወቀ ነው ሌላ ሰው ቀጥሮ ማንም ሰው እንዳያውቅ ሰው ቀጥሮ ልጅቷን ከዛ ቦታ እንድትሸሽና እኔም እንደወጣና ነገሮችን በሚስጥር እንዲሰራለት ያደረገው እና እንዳልኩ ነው። ይሄን ሁሉ ነገር የሚያደርገው ሌላ ሰው አለ። እኔ ከዛ መስሪያ ቤት ከዛ ድርጅት ሸሽቻለሁ። አሁን ላይ የማውቀው ነገር ይሄን ብቻ ነው የምልህ። ቀጥሮ ያሰራው ሰው አለ። ፋሲል ይባላል። ይሄን ኬዝ ያዘው ሰው ስለሷ የሚያውቀው ሰው አሁን ላይ የዋጫ የጀርባ አጥንቱ ነው የሚሰራው እሱ ነው። ድርጅቱን የሚቆጣጠርለት እሷን ከዛ ቦታ ያሸሻት ሞታለች ተብሎ እንዲወራ በቃ ሁሉም ሰው እርሟን እንዲያወጣ ክፍለ ሀገር ያሉት ቤተሰቦች እንደሞተች ኢቭን እሷም እንደሞተች እንድታውቅ በነገራችን ላይ ወቂ አላውቅም ግን ሊገልሽ እንደሚፈልግና አንቺን ማጥፋት እንደሚፈልግ ልነግርሽ እፈልጋለሁ። ማን ነው የሚገልኝ? እኔ ያለልሽ ባጫ ነው። ይሄን አንተ እንዴት ልታውቅ ቻልክ? ይኸውልህ ወንድሜ ባጫ ስለ ስራው ካወቅበት አንድ ቀን እንድታድር አይፈልግም። ስለሚሰራው ስራ ካወቅበት ውለህ እንድታድር አይፈልግም። ወዲያው ነው የሚያጠፋ። እኔ እዚህ ጋር ያልገባኝ ነገር እንዳልሞተች እያወቅህ አንተ በህይወት እንዳለች እያወቅህ ግን ለቅሶ ላይ ተገኝተ ነበር። ይኸውልህ ወንድሜ እኔ ከማፈቅራት ልጅ በላይ የምታሳዝነኝና የምትሳሳለት እናት አለችኝ። ለሷ መኖር አለብኝ። ያልተፈጠረው ነገር ተፈጥሯል አምኜ ብዬ መቀበል አለብኝ። በቃ ሞታለች ብዬ አምኜ ለምንድን ነው ወደ ህግ ቦታ ያልከው አንተ? ይሄን ነገር ምን ማለት ነው? ይሄን የሚያህል ሰው የምጋፈጠው ብቻዬን? ህግ አካሉም እኮ እሱ እኮ ነው። ፖሊስ ጣቢያ እኮ የራሱ እኮ ነው ሰውዬው። ምን ይሄን ህዝብ የሚያህል ሰው ምን ብዬ ነው የምጋፈጠው? ስለዚህ አሁን የት ነው ያለችው እሷ? በቃ እኔ ልረዳህ ልተባበርህ የምችለው ካልኩ ሰውዬ ጋር እኔን መንገድ ለጠበቃችሁ እንዳገኛችሁኝ እሱንም ያለበትን ሰፈር አውቃለሁ። እዛም ልወስዳችሁ እችላለሁ። ካስፈለገ ስልኩንም ስጣችሁና ለስራ ነው ለሌላ እንትን ምናምን ብላችሁ አናግራችሁ እኔ እንደደበደባችሁ እነሱን አወጣጡት። ስለዚህ የዚህን ሰው ሙሉ አድራሻ አንተ ታውቃለህ ማለት ነው? እሰጥሃለሁ፣ ችግር የለም። ከተናገርኩት አይበልጥብኝም። መልካም፣ ምንም ጊዜ ማጥፋት የሚያስፈልግ ነገር የለም። አንተ እውነትህን ይሁን ውሸትህን ይሁን የምንለየው በዚህ ምክንያት። ስለዚህ ትክክለኛውን ስልኬት አለ፣ አምጣው። ስልክ አውጣ፣ ደውልለት። ወንድሜ እኔ ይሄን ሁሉ ነገር ማድረገው አንድ ላለች ለእናቴ ስል ነው። እሷ ምንም ነገር ነው ትሆንብኝ አልፈልግም። እናቱን የሚወድ እንደዚህ አያደርግም። ከጉልበት ሻናቅ ይወለው እንደኔ አንድ ነገር እንኳን ተፈጥሮ እንዴት ሆነ ካንተ ጋር እንደሆነች ነው ግራ የገባኝ። ባጫ እኔም ቢገለኝ እኔን የሆነ ነገር ቢያደርገኝ እኔ እንድጠብቁኝ ሳይሆን እናቴን ችግር የለውም። ይኸውልህ ንጹህ ሰው ምንም እንዲሆን አናደርግም እኛ። አሁን ደውልለትና የት እንዳለና ልታገኘው እንደምትፈልግ ንገረው። እኔ ምንም ቢሆን እንኳን እናቴን ጠብቁልኝ። እናቱን እንደሚወዳት ታስመስል። ሄሎ፣ እንዴት ነህ? ሰላም ነው? ዛሬ ደግሞ ይተገኝ አለን። ተጠፋፋን እኮ። አዎ ጠፋ መሰለኝ። እኔም ከስራ ከወጣሁ በኋላ ተገናኝተን አናውቅም። ምን ታውቀዋለህ አይደል? እንደኛ ስራ ትንሽ ቢዚ ስለሚያደርግ ያው ጊዜ የለኝም። እኔ የምልህ ለሆነ ጉዳይ ፈልጌህ ነበር። ወዴት አካባቢ ነህ? እሺ፣ ምንድነው? በሰላም ነው? ፈልጌህ ነበር። የት ነህ? አሁን ወጣሁ። በጣም ራቅ እኮ ወጥቻለሁ ከከተማ ወደ መተማ ገዳማ ነኝ ያለሁት እኮ። በሰላም ነው? መቼ ትመለሳለህ? ችግር የለውም። እኔ ያላሳሳቢ ነገር ከሆነ በቅርቡ እመለሳለሁ። ወስካ እናገረውና በቅርቡ መመለስ እችላለሁ። እኔ የምልህ እስቲ አንድ ነገር እንድትነግረኝ ነበረ። ልጅቷ እንዴት ናት? ማለት ስለ ልጅቷ ሰምቼ ነበርና ያው መቼስ እኔም ቤተሰብ ነኝ። መቼስ እኔን አትደብቁኝም አይደለ? አንተ ልጅ አሁን ይኸውልህ መስመር ማለፍ እኮ አይደለም። ያው ደህንነቷም እንደምወዳት መቼስ ታውቃለህ አይደለ? ያው ከስራ የተባረኩበትን ጉዳይ በሷ ነው። እሱን አሁን ልነግርህ አልችልም። እንዴት እንደዚህ ታውቃለህ አይደለ? እንዴ ሰውየውን ጠንቅቀህ እያወቅኸው እንዴት ነው እንደዚህ አይነት አንተ የምትሰራው እኮ? አሁን አይደለም እኔ የምፈልገው አሁን እኮ አንተ እኮ ይቺ ነገር ብቻ እንድታቀብለኝ ነው፣ ደህንነቷ እንድትነግረኝ።
በቃ አሁን ስለ ልጅቷ ምንም አያገባህም አልኩህ እኮ ደህና ናት ወይ ደህና አይደለችም እሱን ብቻ ነገርኝ እሺ በቃ እሱ ደህና ናት እሱ አታስብ በቃ ተቆልፋለች ለጊዜው በቃ እሺ ስትመጣ ደውልልኝና እንገናኛለን በቃ በቅርቡ እመለሳለሁ እደውልልሃለሁ ችግር የለውም እሺ ይሄን ጥሩ ዜና ነው አሁን ስልኩን በስነ ስርዓት ተጠብቃለህ አንተ ወዴትም አትንቀሳቀስም ከኛ ጋር ነው የምትቆየው ሰማኝ አይደለ አንተን የምናምንበት ምንም አይነት ምክንያት የለም ከኛ ሰዎች ጋር ትቆያለህ ስልኩ ሲደወልልህ የምትገናኙበትን ቦታ እኛ እናመቻቻለን ያን ቦታ አንከብና ይሄን ሰው እንይዘዋለን ከዛ በኋላ ቀጣይ እርምጃችንን የምንወስን ይሆናል ለስራ ነው ብለው እዚህ ቤት መምጣት ይችላል ስለዚህ ያንን ታደርግልናለህ ይኸውልህ እናቴ ምን ለምትለው ደግሞ ንጹህ እናት ነው ያሉ ስለዚህ ነገር የማያውቁ እናት ነው ያሉ እሳቸውን እኛ መንከባከብ እንችላለን ስለዚህ አንተ እኛን መተባበር ብቻ ነው የሚጠበቅብህ ያንን ነው እንድታደርግ የምንፈልገው እሺ ተባበራችሁ መልካም ከዚህ በላይ ምንም የምናጠፈው ጊዜ የለም ስልክህን እንጠብቃለን የሚሆነው ነገር እናደርጋለን ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበር እንግዲህ ፋሲል የተባለው ግለሰብ ጋር አሁን ደውለንለታል ወደ መተማ እየገሰገሰ እንደሆነ ነግሮናል ነገር ግን ሲመለስ ይህን ሰው ይዘን ደግሞ እምናናዝዘውና እቺ ሴት የት ነው ያለችው የትስ ተደብቃ ነው ያለችው የሚለው ነገር እምናወጣጣው ይሆናል እስቲ አብራችሁኑ